ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በቻፕተር 5 ፕሪንሲፕል ኦፍ ማርኬቲንግ ፕሮዳክትስ ሚክስ ላይ ነው የምንወያየው። ቱቶሪያል ይዤላችሁ መጥቻለሁ። እናም ከዚህ በፊት የሰሯቸው አራቱም ቻፕተሮች ላይ ቪዲዮዎች አሉ። እነሱ ገብታችሁ ማየት ትችላላችሁ። በየቻፕተሩም የሰሯቸው ጥያቄዎች ስላሉ ከየቪዲዮ መጨረሻ አታች አደርግላችኋለሁ ማለት ነው። እናም ቪዲዮን ከመጀመሪያችን በፊት ከቻላችሁ ቪፒኤን አብርታችሁ ብጀምሩልኝ ደስ ይለኛል። እናም ቪፒኤን እያበራችሁ ስለምትሉልኝ ደግሞ ከልብ አመሰግናለሁ። ወደ ቪዲዮ እንግባ። እሺ ቻፕተር 5 እንዳልኳችሁ ምንድነው ፕሮዳክት ሚክስ ላይ ነው የሚያተኩረው። ፕሮዳክት ሚክስ ላይ ኢንትሮዳክሽን ፓርቱ ምን ይላል? ፕሮዳክት ስትራቴጂ ኮልስ ፎር ማርኬቲንግ ኮኦርዲኔሽን ዲሲዥን ኦን ፕሮዳክት ሚክስስ ፕሮዳክት ላይን ብራንድ ፓኬጂንግ ኤንድ ሌቭሊንግ ነው የሚለው። ስለዚህ ከፕሮዳክታችን ጋር ተያይዞ የምናወጣቸው የማርኬቲንግ ስትራቴጂዎች ዋና ትኩረታቸው ስለ ፕሮዳክት ሚክስ፣ ፕሮዳክት ላይን ምን ይመስላሉ የሚለው እናያለን። ስለ ብራንድ ፓኬጂንግ እና ሌብሊንግ ነው። ስለዚህ የዚህ ቻፕተራችን ዋና ፎከሶች እነዚህ አምስቱ ናቸው፣ እንመለከታቸዋለን ማለት ነው። ኤንድ ሞስት ካምፓኒ ሴልስ ሞር ዛን ዋን ፕሮዳክት ነው የሚለው። ስለዚህ ብዙ ካምፓኒዎች አንዳንድ ጊዜ ከአንድ በላይ ፕሮዳክትን ነው ፕሮዲውስ አድርገው የሚሸጡት ማለት ነው። ስለዚህ ዜር ፕሮዳክት ሞስት ካምፓኒ ሴልስ ሞር ዛን ዋን ፕሮዳክት ነው የሚለው። ስለዚህ ብዙ ካምፓኒዎች ከአንድ በላይ የሆነ ፕሮዳክት ይሸጣሉ። ስለዚህ ዜር ፕሮዳክት ሚክስ ካን ቢ ክላሲፋይድ አኮርዲንግ ቱ ዊድዝ ሌንግዝ ዴፕዝ ኤንድ ኮንሲስተንሲ ነው የሚለው። ስለዚህ አንድ ፕሮዳክት በላይ ይሸጣሉ ማለት ከአንድ በላይ ፕሮዳክት ነው ያላቸው። ስለዚህ ፕሮዳክት ሚክስ ማለት ከአንድ በላይ ፕሮዳክት ሲኖረን ነው ከአጠቃላይ ፕሮዲስ የሚደረገው አይተም ነው። ለምሳሌ አንድ ፋብሪካ ጫማ፣ ልብስ ካመረተ ቦርሳ ቢያመርት ሶስት ፕሮዳክት አለው ማለት ነው። ስለዚህ ሶስት ፕሮዳክት ሚክስ አለው ነው። ስለዚህ ፕሮዳክት ሚክስ ማለት ፕሮዳክቶቹ ናቸው አጠቃላይ አይተም ፕሮዲውስድ የሚያደርጋቸው ማለት ነው። ስለዚህ እነዚህን ፕሮዲውስድ የሚያደርጋቸውን አይተም ደግሞ በዊድዝ እንከፍለዋለን። ፕሮዳክት ሚክስ ዊድዝ ማለት ቶታል ነምበር ኦፍ ፕሮዳክት ላይን ማለት ነው። መጀመሪያ ፕሮዳክት ላይን መረዳት አለብን። ፕሮዳክት ላይን ማለት እና አንድ ድርጅት ይኖራል የሚያመርተው ፕሮዳክት ይኖራል ማለት ነው። ለምሳሌ ጫማ ያመርታል ብንል አንድ ፕሮዳክት ላይ ነው። በዛ ጫማ ውስጥ ግን ምን ምን ሊኖር ይችላል? የሴት ጫማ፣ የወንድ ጫማ፣ የህፃናት ጫማ ሊኖር ይችላል ማለት ነው። ስለዚህ ፕሮዳክት ላይ ማለት ፕሮዳክቱን ነው ኮንሲደር የምታደርጉት። አንድ ነው። ሞባይል ከሆነ አይፎን አሁን ሞባይል ነው፣ አንድ ሞባይል ነው ሞባይል ነው በቃ በጥቅሉ ፕሮዲስ ያደርጋል ካላችሁ አንድ ፕሮዳክት ላይ ነው። ግን በውስጡ ብዙ አይነት የሞባይል ቫራይቲዎች ይኖራሉ። ግን እንደ ጥቅል ፕሮዳክት ላይ የምትሉት ፕሮዳክቱን ነው። ስለዚህ ሞባይል ካመረተ አንድ ፕሮዳክት ላይን፣ ጫማ ካመረተ አንድ ፕሮዳክት ላይን፣ ቦርሳ ካመረተ አንድ ፕሮዳክት ላይን የፕሮዳክቱ መለያየት ነው የምታዩት ማለት ነው። ስለዚህ እሱን ፕሮዳክት ሚክስ ዊድዝ ከተባላችሁ ምንድነው በዊድዝ ይከፈላል ስላለን አጠቃላይ ፕሮዳክት ላይኑ ነው ማለት ነው። ስለዚህ የፕሮዳክት ላይኑን መቁጠር ነው። ስለዚህ ፕሮዳክት ሚክስ ዊድዝ ከተጠየቃችሁ ምንድነው ብዙ ጊዜ ቁጥሩ ይጠየቃል ማለት ነው። ስለዚህ ፕሮዳክት ሚክስ ዊድዝ ከተጠየቀ ምንድነው የምታደርጉት? መቁጠር ነው የሚያመርታቸውን ፕሮዳክት። አንድ ጫማ ያመርታል አንድ፣ ሞባይል ያመርታል ሁለት፣ ቦርሳ ያመርታል ሶስት፣ ልብስ ያመርታል አራት እያላችሁ ትቆጥራላችሁ ማለት ነው። ሌላኛው ፕሮዳክት ሚክስ ሌንግዝ ከተጠየቃችሁ፣ ሌንግዝ ደግሞ አይተም ፕሮዲውስድ ዊዝን ኤ ላይን ነው። በእያንዳንዱ ፕሮዳክት ውስጥ የሚመረቱ አይተሞች ነው። ለምሳሌ ልብስ ያመርታል ካልኩ የሴት የወንድ ሁለት ፕሮዳክት ያስኩ በአንዱ ላይ። ጫማ ያመርታል ካልኩ የህፃናት የወንድ የሴት ካልኩ ደግሞ ሶስት ያስኩ እዚህ ጋር አምስት አለው ማለት ነው። ስለዚህ ፕሮዳክት ሚክስ ሌንግዝ ከተባልኩ ምንድነው አምስት አለው ትላላችሁ አሁን በሰጣችሁ ኤግዛምፕል መሰረት። ስለዚህ እያንዳንዱ ፕሮዳክት ላይን ውስጥ የሚመረቱ አይተሞች ምንድን ናቸው ይቆጠሩና ፕሮዳክት ሚክስ ሌንግዝን ዴቨሎፕ ያደርጋሉ ማለት ነው። ስለዚህ ሌላኛው ደግሞ ዴብዝ ነው። ዴብዝ ከሆነ ደግሞ ምንድነው እያንዳንዱ ፕሮዳክት ውስጥ የሚመረቱ ቫራይቲ ዊዝን ፕሮዳክት ውስጥ ያለው ማለት ነው። ለምሳሌ አይፎን ብትመለከቱ ሞባይል ያመርታል። ሞባይል አንድ ፕሮዳክት ላይን ዴቨሎፕ ያደርጋል። በውስጡ ግን ያሉ ቫራይቲዎች አሉ። አይፎን 30፣ 40፣ 50 ያለ የምንከፋፍላቸው ማለት ነው። ስለዚህ በከለር በሳይዝ በሞዴል የሚለያዩ ከሆነ ፕሮዳክት ሚክስ ዴብዝን ፕሮዲስ ያደርጋሉ ማለት ነው። ስለዚህ አይፎን 40፣ 30 እና 50 ያልኳቸውን ስቆጥሯቸው ሶስት ዴብዝ አሉ ብላችሁ ኮንክሉድ ታደርጋላችሁ ማለት ነው። ሌላኛው ኮንሲስተንሲ ነው። ኮንሲስተንሲ ማለት የፕሮዳክት ሚክሶቹ ምን ያህል ክሎዝሊ ሪሌትድ ናቸው፣ እነዛ የሚመረቱት ፕሮዳክቶች በመሀላቸው ያለው ሪሌሽንሽፕ ከዩዝ አንጻር፣ ከፕሮዳክሽን፣ ከሪኳየርመንት እና ከዲስትሪቢዩሽን ቻናል አንጻር ምን ይመስላል የሚለውን ያሳያል። ለምሳሌ የአፕል ካምፓኒ ሞባይል ያመርታል፣ ፒሲ ያመርታል፣ ታብሌት ያመርታል፣ ዋች ያመርታል ማለት ነው። በእነዚህ መካከል ያለው የዩዝ ዲፈረንስ ይኖራል። የፕሮዳክሽን ሪኳየርመንት፣ የዲስትሪቢዩሽን ቻናል ሪኳየርመንት ዲፈረንስ ሊኖራቸው ይችላል። በእነሱ መካከል ያለውን ሪሌሽንሽፕ የሚያጠናው
ፕሮዳክት ሚክስ ኮንሲስተንሲ ይባላል። ስለዚህ ፕሮዳክት ሚክስን ቤዝድ ኦን ዊድዝ ልንከፍለው እንችላለን። ሌንግዝ፣ ዴብዝ እና ኮንሲስተንሲ በዚህ ወይ እንከፍለዋለን ማለት ነው። እሺ ሌላኛው there are 4 dimension to for developing company marketing strategy and deciding which product line to grow, maintain, harvest and ዳይቨርስ ነው የሚለው። ስለዚህ እነዚህ አራቶች አሁን ያየናቸው ዳይሜንሽኖች አንድን ፕሮዳክት የትኛውን ግሮ ማድረግ አለብኝ፣ የትኛውን ሜንቴን ማድረግ አለብኝ፣ የትኛውን ስቶፕ ወይም ሪሙቭ ማድረግ አለብኝ የሚለውን መወሰን እንችላለን። እንደዚህ ክላሲፋይ እያደረግን በዊድዝ፣ በሌንግዝ፣ በዴብዝ እና በኮንሲስተንሲ ማለት ነው። ስለዚህ በዛ ወይ መረዳት ትችላላችሁ ማለት ነው። ስለዚህ ቀጣይ ምንድነው ወደዚህ ቻፕተራችን ፕሮዳክት ሚክስ ነው የሚለው። ወደ ፕሮዳክት ሚክስ ከመግባታችን በፊት ፕሮዳክት ምንድን ነው የሚለውን ዲፋይን ለማድረግ ያህል ፕሮዳክት ኢዝ ኤኒቲንግ ዳት ካን ቢ ኦፈርድ ቱ ሳቲስፋይ ዘ ኒድ ኦር ወንትስ ነው። ኒድን ወንትን ሳቲስፋይ ለማድረግ የሚቀርብ ነገር ምን ይባላል? ፕሮዳክት ይባላል ማለት ነው። ስለዚህ ፕሮዳክት ምን ሊሆን ይችላል? ኮንሲስታንስ መኒ ኦፍ ኮምፖነንት፣ ፊዚካል ጉድ አለ፣ ሰርቪስ አለ፣ አይዲያ ሊሆን ይችላል፣ ፕሌስ ሊሆን ይችላል። ምን እንላቸዋለን? ፕሮዳክት ይሆናሉ ማለት ነው። ስለዚህ ፕሮዳክት ዛት ካን ቢ ማርኬትድ ኢንክሉድ ፊዚካል ጉድ ያልናቸው ምንድን ናቸው? ለምሳሌ አውቶሞቢል፣ ቡክ፣ እነዚህ የሚነኩ የሚዳሰሱ እቃዎች ፊዚካል ጉድ ይባላሉ። ሰርቪስ ሊሆን ይችላል ደግሞ አገልግሎቶች ከሆኑ እንደ ኮንሰርት። አሁን ኮንሰርት እዛው ትዳደማላችሁ፣ ዘፋኙ ይመጣ ይዘፍንላችኋል። እዛው ነው ፕሮግራሙ ላይ ሄዳችሁ መታደም የምትችሉት። ፕሮፌሽናል አድቫይስ፣ የሌጋል አድቫይሶች፣ ምክር፣ ኮንሰልቲንግ፣ የሳይኮሎጂ አማካሪ ብትፈልጉ አገልግሎት ነው የሚሰጧችሁ፣ ፕሮዳክት አይደለም የሚሰጧችሁ። ስለዚህ እንደሱ አይነቱን ሰርቪስ እንላለን ማለት ነው። ለፐርሰን ኤቢሲ ምናምን ቢሰጡ ማለት ነው ሄዳችሁ ኤንድ አይሚን ፐርሰንስ ነው ሚስተር ፐርሰን ኤቢሲ ፐርሰን ማርኬት ስለሚደረግ ነው ብዙ ጊዜ ይሄን የምናየው። ማርኬት የሚደረጉ ፐርሰኖች እንትን ላይ ታያላችሁ፣ ኳስ ላይ ከአንድ ክለብ ወደ ሌላ ክለብ ተሸጠው ነው የሚዘዋወሩ። ስለዚህ ፐርሰን ማርኬትድ ሰዎችም ማርኬትድ ይደረጋሉ ማለት ነው። ሌላኛው ፕሌስ ነው። ፕሌስ ማለት እንደ ላንጋኖ ሶዶሬ ነው። ሄዳችሁ ቦታውን በማየታችሁ ምክንያት ትከፍላላችሁ ማለት ነው። ይህም እንደ ፕሮዳክት ይቆጠራል ማለት ነው። ኤንድ ኦርጋናይዜሽኖች እንደዚህ ሄልዝ አሶሲዬሽን፣ ሶሻል ክለብ ኤንድ እነዚህም ምንድናቸው? ፕሮዳክት ናቸው ማለት ነው። ኤንድ አይዲያ ራሱ ማርኬት እንደሚደረግ አይተናል ከአሁን በፊት። አይዲያ ለምሳሌ ፋሚሊ ፕላኒንግ፣ ስለ ቤተሰብ ማማከር ሀሳቡን ነው የምሰጧቸው እንጂ በአካል የምሰጧቸው ነገር የለም። ሴፍ ድራይቪንግ እንዴት ነው ማሽከርከር እንደሚቻል እንዴት እንደሚሆን አይዲያውን ነው የምሸጡላቸው ማለት ነው። ስለዚህ እነዚህ ፕሮዳክት ውስጥ መግባት ይችላሉ። ባጭሩ ፊዚካል ጉድ፣ ሰርቪስ ምንድነው? ሰርቪስ፣ አይዲያ፣ ፐርሰን፣ ፕሌስ ምን ይሆናሉ ማለት ነው? ፕሮዳክት ይሆናሉ ማለት ነው። ግዴታኛ የምናውቀው ፕሮዳክት የሆነ ታንጀብል የሆነውን ብቻ አይደለም ማለት ነው። ኤንድ ፕሮዳክትን ክላሲፋይ እናደርጋለን ማለት ነው። ስለዚህ ቤዝድ ኦን ዘ ፕሮዳክት ካራክተሪስቲክስ በካራክተሪስቲክ አንጻር ከዲዩራቢሊቲ ከታንጀቢሊቲ ኤንድ ዩዝ አንጻር ፕሮዳክቶችን እንከፍላቸዋለን ማለት ነው። ስለዚህ ከዲዩራቢሊቲ አንጻር ምንድነው? ፕሮዳክት ቤዝድ አፖን ዲዩራቢሊቲ፣ ዲዩራብል እና ነን ዲዩራብል ብለን እንከፍላቸዋለን ከቆይታ ጊዜያቸው አንጻር ማለት ነው። አንደኛ ነን ዲዩራብል ጉድስ ካለን ነን ዲዩራብልስ አር ታንጀብል ፕሮዳክት ዳት አር ኖርማሊ ኮንሱምድ ኢን ዋን ኦር ፊው ዩዝስ ኤግዛምፕል ሶፕ፣ ቢት ኢትስ ይላል። ስለዚህ ነን ዲዩራብል የምንላቸው ጉዶች ምንድን ናቸው? የምንገዛቸው ብዙ ጊዜ ምንድነው ለዋን ኦር ፊው ዩዝስ ናቸው። ትንሽ ጥቅም ሰጥተው ወዲያውኑ የሚያልቁ ማለት ነው። ወዲያውኑ ደግሞ መተካት ያለባችሁ ጉዶች ምን ይባሉ? ነን ዲዩራብል፣ ለብዙ ጊዜ የማይቆዩ እቃዎች እንደ ሳሙና የመሳሰሉት ማለት ነው። ስለዚህ በአጭር ጊዜ መተካት ያለባቸው ነው። ስለዚህ ሲንስ ዚስ ጉድስ አር ኮንሱምድ ኩዊክሊ ኤንድ ፐርቼስድ ፍሪኩዌንትሊ ዘ አፕሮፕሪየት ስትራቴጂ ኢዝ ቱ ሜክ ዘም አቬይለብል ኢን መኒ ሎኬሽን ኤንድ ቻርጅስ ኦንሊ ስሞል ማርክአፕ ኤንድ አድቨርታይዝ ሄቪሊ ቱ ኢንዱስትሪያል ኤንድ ቢልድ ፐሪፈረንስ ነው የሚለው። ስለዚህ እንደዚህ አይነት ፕሮዳክቶች ቶሎ ቶሎ ስለሆነ የሚገዙትና የሚገዙት ቶሎ ቶሎ ስለሆነ አፕሮፕሪየት የሆነው ስትራቴጂ ለዚህ ምንድነው? በብዙ ቦታ እንዲገኙ ማድረግ አንደኛው እና ትንሽ ትርፍና ማርካፓችን ወይም ትርፋችን ትንሽ መሆን አለበት እና በጣም ደግሞ ማስታወቂያ መስራት ያስፈልገናል። ምክንያቱም ቶሎ ቶሎ የሚገዙ ነገሮች ስለሆኑ ነን ዲዩራብል ጉዶች። ዲዩራብል ጉድስ ላይ ስንመጣ ደግሞ ዲዩራብል ጉድስ አር ታንጀብል ጉድ ዳት ኢዝ ኖርማሊ ሰርቪስ መኒ ዩዝስ ሪፍሪጅሬተር፣ ማሽን ኤንድ ክሎዚንግ ነው። እነዚህ ዲዩራብል ደግሞ ለብዙ ጊዜ ኢንፍሪኩዌንት የሚገዙ ናቸው እና ኪክሊ የማገዟቸው ነገሮች ምን ይባላሉ? ዲዩራብል ይባላሉ። እና ሁለቱም ግን ነን ዲዩራብልም ታንጀብል የሆኑ ፕሮዳክቶች የሚነኩ የሚዳሰሱ የሆኑትን ነው ምን የምንላቸው? ፊዚካል ጉዶችን ነው ነን ዲዩራብል እና ዲዩራብል ብለን የምንከፍላቸው ማለት ነው።
ሌላኛው ደግሞ ከታንጀብሊቲ አንፃር ኢንታንጀብል ፕሮዳክት እና ታንጀብል ፕሮዳክት ብለን እንከፍላቸዋለን። ኢንታንጀብል ፕሮዳክት ምንድነው? ሀዝ ነው ፊዚካል ካራክተሪስቲክስ ነው። ምንም ኢንታንጀብል ናቸው ካለ ፊዚካል ፕሮፐርቲ መንካት መዳሰስ የማንችላቸው ፕሮዳክቶች ናቸው ማለት ነው። ስለዚህ ኢንታንጀብል ፕሮዳክት ኦር ሰርቪስ አር ዞዝ ፕሮዳክት ዛት ካኖት ቢን ታችድ ሲን ኤንድ ፌልት ነው። በቃ መንካት መዳሰስ ማየት የማትችሏቸው ፕሮዳክቶች ኢንታንጀብል ፕሮዳክት ይባላል። እነዚህ ደግሞ በሌላ አማርኛ ሰርቪስ ማለት ናቸው። ኢንታንጀብል ፕሮዳክት ሰርቪስ ነው። እንደዚህ መንካታችሁንም ዝም ብላችሁ ተጠቅማችሁ የምታገኙት ነገር ማለት ነው። ስለዚህ ሰርቪስ ደግሞ ምንድን ናቸው? ኢንታንጀብል ናቸው ብለናል። ኢንታንጀብል ማለት ማየት፣ መጨበጥ፣ መንካት፣ መዳሰስ የማንችላቸው ናቸው። ሰርቪስ ሌላ ባህሪያቸው ኢንሰፓሬብል ናቸው። ሰፓሬብል አይደሉም ማለት ፕሮዲውስድ እና ኮንሱምድ ስታደርጓቸው ፕሮዳክቱን የሚያቀርበው ሰውዬ መኖር አለበት። እሱ ኖሮ እናንተም ተገኝታችሁ ነው ፕሮዳክቱን መጠቀም የምችሉት ወይም አገልግሎት ማግኘት የምችሉት ነው። ይህን ሰርቪስ ኢዝ ቫሪያብል ነው። ቫሪያብል ማለት ሰርቪስ አንድ ሰው ሰርቪሱን የሚሰጣቸው ሰው ዲፔንድ ይሆናል በሚቀርብላችሁ ሰውዬ በሚቀርብበት ጊዜ። ኢቭን በአንድ ሰውዬ እንኳን በተለያየ ጊዜ ያን ሰርቪስ ስታገኙ የተለያየ አይነት አገልግሎት ልታገኙ ትችላላችሁ ማለት ነው። ኤንድ ፐርሼብል ማለት ኮንሱምድ እና ዩዝድ የሚደረገው ፕሮዲስድ እና ኮንሱምድ የሚደረገው ሰመንታኒየስሊ ነው። እዛው ፕሮዲስ ይደረገ እዛው ኮንሱም ታደርጉታላችሁ። ሰርቪስን ለበኋላ ብላችሁ ማስቀመጣችሁ ማለት ነው። ስለዚህ እነዚህ ባህሪያቶች አሉ። ብዙ ጊዜ ሰርቪስን ለሪፔር እና ፕሮፌሽናል ሰርቪስ ላይ እንጠቀማለን። እነዚህ ጥገና የሚሰጡ የመኪና ጥገና ሊሆን ይችላል፣ የሰውም ሊሆን ይችላል። እነዚህ አገልግሎቶች ላይ ሰርቪስ ነው የምታገኙት እንጂ ፕሮዳክት የሆነ ታንጀብል የሚዳሰስ ነገር አታገኙም። ይህን ፕሮፌሽናል አድቫይስ ምክር ላይም እንደዛው ማለት ነው። አይዲያውን ይሰጧቸው ይነግሯችኋል እንጂ በእጅ የሚዳሰስ የሚጨበጥ ነገር አይሰጧችሁም ማለት ነው። ኢንታንጀብል ሰርቪስ ወይም ፕሮዳክት የምንለው እሱን ነው ማለት ነው። ሌላኛው ታንጀብል ፕሮዳክት ላይ ስንመጣ ታንጀብል ፕሮዳክት አር ዞዝ ፕሮዳክት ዛት ካን ቢ ሲን ታችድ ፌልት ኤግዛምፕል ሪፍሪጀሬተር፣ ካር ኤንድ ስቴሪዮ ነው የሚለው። ስለዚህ ታንጀብል ፕሮዳክት ከሆነ ደግሞ መንካት መዳሰስ የምንችላቸው ፕሮዳክቶች ወይም በአጭሩ ፊዚካል ጉድ ያላቸው ማለት ነው። እነዚህ ዱሬብል ወይም ነን ዱሬብል የሆኑት ሊሆኑ ይችላሉ። ከሁለት አንዳቸው ነው። ታንጀብል የሆኑት ብቻ የሆኑ እንጂ መንካት መዳሰስ የሚችሉ መሆን አለባቸው። የምንለውባት ታንጀብል ፕሮዳክት። ስለዚህ ከታንጀብል አንፃር ታንጀብል ታንጀብል እንላለን። ከዱራብል አንፃር ዱራብል ነን ዱራብል ብለን ከፋለን። ሶስተኛው ከምን ይቀረናል? ከዩዝ አንፃር ከሚሰጡት ጥቅም አንፃር እንከፍላለን ማለት ነው። ስለዚህ ኮንሱመር ጉድስ ኤንድ ኢንዱስትሪያል ጉድስ ብለን ነው ከሚሰጡት ጥቅም አንፃር የምንከፍለው። ኮንሱመር ጉድ ማለት ክላሲፋይ ዘ ጉድስ ቤዝድ ኦን ዘ ቤዝ ኦፍ ኮንሱመር ሾፒንግ ሃቢት ነው። ስለዚህ ከሚሰጡት ጥቅም አንፃር ምንድነው ኮንሱመር ጉድ እና ኢንዱስትሪያል ጉድ ብለን ከፈልን። ኮንሱመር ጉድ ማለት እነዚያን እቃዎች የምገዟቸው ለአልቲሜት ኮንሳምፕሽን ለግል ጥቅማቸው ነው። ቢዝነስ ጉድ ከሆኑ ወይም ኢንዱስትሪያል ጉድ ከሆኑ ደግሞ ፈርዘር ፕሮሰስ ለማድረግ ሌላ ፕሮዳክት እነሱን ተጠቅማቸው ለማምረት ነው። ሁለቱ ዲፈረንስ ይሄ ነው። ስለዚህ መጀመሪያ ኮንሱመር ጉዶችን ስንመለከታቸው እነዚህ ኮንሱመር ጉዶችን ደግሞ የምንከፋፍላቸው በሾፒንግ ሀቢታቸው በከስተመሩ የአገዛዝ ልምዳቸው እንዴት ነው የሚገዙት የሚለው ላይ ተመስርተን ነው ማለት ነው። ስለዚህ ምን ብለን እንከፍላቸዋለን? ኮንቪኒየንስ፣ ሾፒንግ እና ስፔሻሊቲ ኤንድ አንሶት ተብለው በአራት ይከፈላሉ ኮንሱመር ጉዶች ማለት ነው። ስለዚህ የመጀመሪያው ኮንቪኒየንስ ጉድ ስንመጣ ምንድን ነው? አር ጉድስ ዛት ከስተመር ዩዥዋሊ ፐርቼስ ፍሪኩዌንትሊ ኢሚዲየትሊ ኤንድ ዊዝ ሚኒመም ኢፈርት ዳት ሚንስ ሾፕ ኤንድ ኒውስፔፐር ማለት ነው። ስለዚህ ኮንቪኒየንስ ጉዶች ብዙ ጊዜ ምንድነው ከስተመሩ የሚገዟቸው ፍሪኩዌንትሊ በተደጋጋሚ ሚኒመም ኢፈርት ብዙ ማሰብ የማይጠበቅባችሁ ነገር ሄዳችሁ ገዝታችሁ የምመጧቸው ነገር ናቸው። እንደ ሳሙና፣ ጋዜጣ የመሳሰሉት ነገሮች ማለት ነው። በአጭሩ መገዛት የሚችሉ እነዚህ ሱቅ ሄደን የምናገኛቸው አይነቶች ነገሮች ምን ይባላሉ? ኮንቪኒየንስ ጉድ ነው። ስለዚህ ኮንቪኒየንስ ጉድ በሶስት ይከፈላል። አንደኛ ስቴብል ኮንቪኒየንት ፕሮዳክት የሚባሉ አሉ። በሶስት እንክፍላቸው። አንደኛው ስቴብል ነው። ስቴብል ማለት ምንድን ነው? እንደዚህ አይነት ስቴብል ኮንቪኒየንስ ጉዶች ከሆኑ እነዚህ ኮንቪኒየንስ ጉዶች በወት የሚደረጉ ፕሪፕላንድ ዲሲዥን ይዘን ነው። ቅድመ ውሳኔ ይዛችሁ ከሆነ የምገዟቸው እንደዚህ እንደ ጤፍ፣ ስኳር፣ ዘይት ይህን ያህል ግዛ ምናምን ብላችሁ ወስናችሁ ሄዳችሁ የምገዟቸው ሊሆኑ ይችላሉ። ሁለተኛው ደግሞ ኢመርጀንት የሚባል አለ። ኢመርጀንት ኮንቪኒየንስ ጉድ ማለት ነው። ኢመርጀንት ምንለው አለ ማለት ነው። ስለዚህ ኢመርጀንት ከሆነ እነዚህ ደግሞ ምንድነው ኢንስታንት ኒድ ኦፍ ዘ ከስተመር የሆነ ዝም ብሎ ነገር ካማራችሁ መግዛት ወይም የሆነ ነገር ሲያስገድዳችሁ የምገዟቸው ነገሮች አሉ ማለት ነው። ኢመርጀንት የምንላቸው ወዲያውኑ የሆነ ነገር ሲከሰትባችሁ ማለትም ሲርባችሁ ትበላላችሁ እንደማለት ነው። ወይም ዝናብ ሲጥልባችሁ ጥላ እንደመፈለግ ማለት ነው። ወዲያው በሚያስፈልጋችሁ ሰዓት የሚፈለጉ ፕሮዳክቶች ማለት ነው። ኢምፐልሲቭ አለ ሶስተኛው። ኢምፐልሲቭ ማለት በስሜት ተገፋፍታችሁ የምገዙት ነገር ድንገታዊ ማለት ነው። ስለዚህ ኢምፐልሲቭ ከሆነ ምንድን ነው
ኢምፐልሲቭ ጉድስ አር ጉድስ ዊች ቦት አውት ኦፍ ኢሞሽን በቃ በስሜት መንገድ እዛቸው የሆነ ነገር ሲገፋፋችሁ ድንገት በቃ የምትወስኗቸው አይነት ናቸው። ስለዚህ ኮንፊደንስ ጉድን በሶስት እንከፍላቸዋለን ማለት ነው። ስቴብል ፕሪፕላን አድርጋችሁ ሄዳችሁ ኢመርጀንት ከሆነ ሲያስፈልጋችሁ የምገዟቸው። ሶስተኛው ደግሞ ኢምፐልሲቭ በኢሞሽን ተገፋፍተን የምንገዛቸው ነገሮች ኮንፊደንስ ጉድ ውስጥ ይገኛሉ ማለት ነው። ስለዚህ ኮንፊደንስ ጉድን ስቴብል፣ ኢመርጀንት እና ኢምፐልሲቭ ተብሎ ይከፈላል ማለት ነው። ሌላኛው ሾፒንግ ጉድስ ነው። ሾፒንግ ጉድስ ከሆነ ደግሞ አር ጉድስ ዳት ዘ ከስተመር ባይስ ኢን ዘ ፕሮሰስ ኦፍ ሴሌክሽን ኤንድ ፐርቼዝስ ካራክተሪስቲካሊ ኮምፔር ኦን ሰች ቤዝስ አስ suitability, quality, price and style. ዳት ሚንስ ፈርኒቸር፣ ክሎዚንግ፣ ካር ኤንድ ማጆር አፕላያንስ። ስለዚህ ሾፒንግ ጉድ ከሆኑ ከስተመሮች በዚህ ውስጥ ምንድነው ሰሌክሽን ያካሄዳሉ እና ባህሪያቸውን ያነጻጽራሉ። ከሱቴቢሊቲ፣ ከምቾት፣ ከጥራት፣ ከዋጋ፣ ከስታይል አንጻር አነጻጽራችሁ የምገዙት ነገር ሾፒንግ ጉድ ይባላል። ብዙ ጊዜ እንደዚህ ፈርኒቸሮች አሉ። ፈርኒቸርን ስገዙ ጥራቱን፣ ኳሊቲውን፣ ዋጋውን አይታችሁ አነጻጽራችሁ ነው የምገዙት። ልብስም እንደዛው፣ መኪና እና እነዚህ ማጆር አፕላያንሶች እንደዚህ ለቤት መገልገያ የምንገዛቸው ነገሮች፣ መጠቀሚያ የምንገዛቸው ነገሮች አነጻጽረን እንገዛለን ማለት ነው። ስለዚህ ሾፒንግ ጉድስ ከሆነ ምንድነው ባህሪያቸውን የተለያየ ነገር አነጻጽራችሁ ነው የምገዙት ማለት ነው። ከምን አንጻር? ከኮንቪነንስ ጉድ አንጻር እና ሾፒንግ ጉድ ላይ የምንገዛቸው ጉዶች ምንድን ናቸው? ዱሬብል የሆኑ ጉዶች ናቸው ማለት ነው። ሾፒንግ ጉድ ላይ ዱሬብል ለብዙ ጊዜ የሚቆዩ ናቸው። ኮንቪነንስ ጉድ ከሆኑ ደግሞ ነን ዱሬብል የምንላቸው እነዚህ ቶሎ ቶሎ የሚገዙት ነገሮች ላይ ነው የምናተኩረው ማለት ነው። ያው ስፔሻሊቲ ጉድ ነው። ስፔሻሊቲ ጉድ አር ጉድ ዊዝ ዩኒክ ካራክተሪስቲክስ and or brand identification for which a significant group of buyers is habitually willing to make a special purchase effort. That means specific brand and type of fancy goods, ካር፣ ስቴሪዮ ኮምፖነንት፣ ፎቶግራፊክ ኢኩዊፕመንት ነው የሚለው። ስለዚህ ስፔሻሊቲ ጉድ ከሆነ ደግሞ በቃ ዩኒክ የሆነ ካራክተሪስቲ ያላቸው እያንዳንዱን ሄዳችሁ ዩኒክ ካራክተሪስቲን በማየት ብራንዱን አይደንቲፋይ በማድረግ የትኛው ብራንድ ቢሆነኛል፣ የትኛው አሪፍ ነው የምንፈልገው ነገር የሚያቀርብልኝ የሚለውን በጣም በዲቴል ተመልክታችሁ የምገዙበት ሂደት ነው ማለት ነው። እና እዚህ ላይ ደግሞ ስፔሻል ፐርቼዚንግ ፓወር በጣም የመግዛት አቅም ሊኖራችሁ ይገባል። ለምሳሌ አይፎንን ብፈልጉ በጣም ዩኒክ የሆኑ ባህሪያቶች አሉት። ብራንዱን በጣም ታዋቂና ፌመስ የሆነ ብራንድ ነው እና ኳሊቲ ያለው ፕሮዳክት ያቀርብላቸዋል። ግን የእናንተን በዛው መጠን ፐርቼሲንግ ፓወራችሁን መጨመር አለበት ማለት ነው። ስለዚህ እነዚህ ስፔሻሊቲ ጉድ የምንላቸው ሎያል ዋን ብራንድ ሎያል ስንሆን ነው። በቃ የሆነ ታማኝ ሆናችሁ የሆነ ግን ያንን ታማኝ ሆናችሁ የምትገዙ ምንድነው በጣም ፐርቼሲንግ ፓወር የመግዛት አቅም ስላላችሁ ነው። ስለዚህ ስፔሻሊቲ ጉድ የምንላቸው እንደዚህ ፋንሲ ጉዶችን፣ ውድ የሆኑ ነገሮች እንደ ካር፣ ስቴሪዮ ኮምፖነንቶች፣ የፎቶግራፊክ ኢኩዊፕመንቶችን በስፔሻሊቲ ጉድ ውስጥ እንከታቸዋለን ማለት ነው። ሌላኛው አንሶት ጉድስ ነው። አንሶት ጉድስ ምንድነው? አርጎስ ዳዘ ከስተመር ዳዝ ኖት ናው አባውት ኦር ናው አባውት በት ዳዝ ኖት ኖርማሊ ቲንክ ኦፍ ባይንግ ነው። ስለዚህ አንሶት ጉድ የምንላቸው ብዙ ጊዜ ማናቃቸው ብናቃቸውም ምንድነው ማንገዛቸው እነዚህ አንቲንኬብል የሆኑ ጉዶችን ነው ማለት ነው። ስለዚህ እንደዚህ አይነት ጉዶች ምን ይባላሉ? አንሶት ጉድ ነው። ስለዚህ እነዚህ ኤግዛምፕል ምን ሊሆን ይችላል? የአንሶት ጉድ እንደ ላይፍ ኢንሹራንስ፣ ሴመንተሪ ፕሎት፣ ግሬቭስቶን ኤንድ ሳይክሎፒዲያ ነው የሚለው። ስለዚህ እንደዚህ ብዙ ጊዜ ኢንሹራንስ አገዙም። እንደዚህ ኢንሹራንስ፣ የመቃብር ድንጋይ፣ ኢንሳይክሎፒዲያ የምንላቸው እነዚህ አርቲክሎች የተለያዩ በአልፋቤቲካል ኦርደር ያሉ ጽሁፎችን የያዙ መጽሐፎችን አንገዛም ብዙ ጊዜ። ስለዚህ እንደዚህ አይነት አንሶት ጉድ ወይም አንቲንኬብል የሆኑ ጉዶች አሉ። ስለዚህ እንደዚህ አይነት ጉዶች ብዙ ጊዜ እንደዚህ አይነት ፕሮዳክቶች ምንድን ነው የሚፈልጉት? ፐርሰናል ሴሊንግ ያስፈልጋቸዋል። ፐርሰናል ሴሊንግ ይሄዳችሁ ቤት ለቤት ብሸጡ፣ በአካል ብሸጡ ለሰዎቹ ያዋጣል። ምክንያቱም ብዙ ጊዜ መግዛት ስለማያስቡት ማለት ነው። ስለዚህ አንሶት ጉድ ምንድነው? ከስተመሩ ፕሮዳክት መግዛት የማይፈልጋቸው መኖራቸውን ቢያቅም መግዛት የማይፈልጋቸውን ነገሮች አንሶት ጉድ ይባላሉ ማለት ነው። ስለዚህ ኮንሱመር ጉድን በአራት እንከፍለዋለን በሾፒንግ ሀቢታችን መሰረት። ኮንቪነንስ አለ፣ ቶሎ ቶሎ የምንገዛቸው ሾፒንግ አለ። ሾፒንግ ጉድ ደግሞ የተለያዩ ባህሪያቶችን አነጻጽረናል። ስፔሻሊቲ ደግሞ በጣም ብራንድ አይደንቲፋይ የሆነ ስፔሻል የሆነ ነገር፣ ውድ የሆነ ነገር ስንፈልግ የምንገዛው አለ። አራተኛው ደግሞ አንሶት ጉድ ብዙ ጊዜ የማይገዙ የማይታወቁ ፕሮዳክቶች፣ ብዙ ማስታወቂያ የሚፈልጉ ፕሮዳክቶችን አንሶት ጉድ እንላቸዋለን ማለት ነው። ኤንድ ሁለተኛው ደግሞ ምን ይሆናል ማለት ነው? ኢንዱስትሪያል ኦር ቢዝነስ ጉዶች ያሉ ማለት ነው። ስለዚህ ኢንዱስትሪያል ኦር ቢዝነስ ጉድስ ካን ቢ ክላሲፋይድ ኢን ተርምስ ኦፍ ሃው ዘ ኢንተር ኢን ዘ ፕሮዳክሽን ፕሮሰስ ኤንድ ዜር ሪላቲቭ ኮስት ላይ ነው። ስለዚህ ካላቸው ኮስት እና እንዴት ነው በፕሮዳክሽን ፕሮሰስ ውስጥ የሚገቡት በሚለው እንከፋፍላቸዋለን ማለት ነው። ስለዚህ ምን ምን ብለን እንከፋፍላቸዋለን? ማቴሪያል ኤንድ ፓርት፣ ካፒታል አይተም፣
ሰፕላይ ኤንድ ቢዝነስ ሰርቪስ ብለን እንከፍላቸዋለን ማለት ነው። ስለዚህ የመጀመሪያው ምንድነው? ማቴሪያል ኤንድ ፓርትስ ነው። ማቴሪያል ኤንድ ፓርትስ ላይ ስንመጣ አር ጉድስ ዘ ኢንተር ዘ ማኑፋክቸሪንግ ፕሮዳክት ኮምፕሊትሊ ነው የሚለው። ስለዚህ እነዚህ ማቴሪያል እና ፓርቶች ሙሉ ለሙሉ በማኑፋክቸር ፕሮዳክት ላይ ይገባሉ ወይ ብሎ ነው የጠየቀው። ስለዚህ ይህን ጥያቄ ለመጠየቅ መጀመሪያ እናብራራው። ለመመለስ ዘይ ፎል ኢንቱ ክላስስ ነው የሚለው። ሮ ማቴሪያል ኤንድ ማኑፋክቸር ማቴሪያል ፓርትስ ነው የሚለው። ስለዚህ ሮ ማቴሪያል እና ማኑፋክቸር ማቴሪያል ኤንድ ፓርት ተብለው ይከፈላሉ አለ እነዚህ ማቴሪያል እና ፓርትን። ስለዚህ ሮ ማቴሪያል ስንል ምንድነው? እንደምታውቁት ጥሬ ዕቃ የምንለው የፋርም ፕሮዳክት ሊሆኑ ይችላሉ፣ የናቹራል ፕሮዳክት ሊሆኑ ይችላል። ለምሳሌ የፋርም ፕሮዳክት ስንል እንደ ስንዴ፣ ጥጥ ሊሆን ይችላል። ለእንስሳቶች ፍሩቶች ራሱ የፋርም ፕሮዳክት ናቸው። እንደ ሮ ማቴሪያል ልንጠቀምባቸው እንችላለን። ወይም ናቹራል ፕሮዳክት ከሆነ እንደ ፍሬሽ ፊሾች እንጠቀማለን። ሉምበር፣ ክሩድ ፔትሮሊየም እንደዚህ በተፈጥሮ የሚገኙ ነገሮችን ልንጠቀም እንችላለን ማለት ነው። ወይም ማኑፋክቸርድ ማቴሪያል ኤንድ ፓርት የምንለው ደግሞ እንደ ኮምፖነንት ማቴሪያል እና ኮምፖነንት ፓርትን ያካትታል ማለት ነው። ኮምፖነንት ማቴሪያል የምንላቸው እንደ አይረን፣ ሲሚንቶ፣ ዋየሮች ማለት ነው። እንደ ማቴሪያል የሚያገለግሉን የሆነን ፕሮዲውስ ስናደርግ የምንጠቀማቸው ወይም ኮምፖነንት ፓርት ሊኖሩ ይችላል። እንደ ጎማ አሁን ለምሳሌ መኪና ስታመርቱ እንደ ፓርት ወስዳችሁ መግጠም ብቻ ነው። ጎማን፣ መስተዋትን እንደ ፓርት ወስዳችሁ መግጠም ብቻ የምትጠቀሙባቸው ጥሬ ማቴሪያሎች ማኑፋክቸር ማቴሪያል ኤንድ ፓርት ውስጥ ይካተታሉ ማለት ነው። ስለዚህ የመጀመሪያው ኮምፖነንት ምንድነው? ማቴሪያል ኤንድ ፓርትስ ይባላል ማለት ነው። በኢንዱስትሪያል ጉድ ውስጥ ያለው ማለት ነው። ሁለተኛው ደግሞ ካፒታል አይተም ነው። ካፒታል አይተም ማለት ስለዚህ ማቴሪያል ኤንድ ፓርቶች ምንድን ናቸው? አር ጉድስ ዛት ኢንተር ዘ ማኑፋክቸሪንግ ፕሮዳክት ኮምፕሊትሊ ነው የሚለው። ልክ ነው ማለት ነው። ሙሉ ለሙሉ ወደ ማኑፋክቸሪንግ ፕሮዳክት ውስጥ ኮምፕሊትሊ የምናስገባቸው ናቸው። እዚህ ጋር ካፒታል አይተም ላይ ስንመጣ ደግሞ አር ሎንግ ላስቲንግ ጉድስ ዳት ፋሲሊቴት ዴቨሎፒንግ ኤንድ ኦር ማኔጂንግ ዘ ፊኒሽድ ፕሮዳክት ነው የሚለው። እዚህም ጥያቄ ነው። ስለዚህ ሁለት አይነት ካፒታል አይተሞች አሉ። አንደኛው ምንድነው? ኢንስታሌሽን ነው። ሁለተኛው ኢኩዊፕመንት ነው። ስለዚህ እነዚህ ካፒታል አይተሞች አሁን ለረጅም ጊዜ የሚቆዩ እና ያንን ፕሮዳክሽኑን ፋሲሊቴት የሚያደርጉ ናቸው። ፊኒሽድ ፕሮዳክቱ እንዲያበቃ ወይም ፕሮዳክቱ እንዲመረት የሚጠቅሙ ለረጅም ጊዜ የሚቆዩ ማቴሪያሎች ካፒታል አይተም እንላቸዋለን። ስለዚህ ካፒታል አይተም ውስጥ ምንድነው? ኢንስታሌሽን እና ኢኩዊፕመንት ይካተታሉ። ኢንስታሌሽን ማለት ምንድነው? ቢልዲንጉን ይይዛል። ኮንሲስተንት ኦፍ ቢልዲንግስ ዳት ሚንስ ፋክተሪ ኤንድ ኦፊስ ነው። ስለዚህ ፋክተሪ እና ኦፊሱ የሚሰራበት ቦታውን ቢሮውን ምን እንለዋለን? ማምረቻ ቦታውን ኢንስታሌሽን ይባላል። ኢኩዊፕመንት የምንላቸው ደግሞ እንደ ጄኔሬተር፣ ድሪል ፕረስ፣ ኮምፒውተር ኤንድ ኢሊቬተር እንደዚህ ማቴሪያሎች ፕሮዳክቱን ለማምረት የምንጠቀምባቸው ከሆነ ኢኩዊፕመንት ይባላል። ኢንስታሌሽን ከሆነ ደግሞ ቦታው እንደዚህ ፋክተሪ ኦፊሱን ኢንስታሌሽን እንለዋለን። እነሱን ለማምረት የምንጠቀምባቸው ፕሮዳክት ለማምረት የምንጠቀምባቸው ማቴሪያሎች ደግሞ ኢኩዊፕመንት እንላቸዋለን ማለት ነው። ሁለተኛው ይሄ ነው በኢንዱስትሪያል ጉድ ውስጥ ያለ። ሶስተኛው ደግሞ ሰፕላይ ኤንድ ቢዝነስ ሰርቪስ የሚለውን እዚህ ጋር ስላልተካተተ ነው። ሰፕላይ ማለት እንደዚህ ያንን ፕሮዳክት ለማምረት የምንጠቀምባቸው በፕሮዳክሽን ፕሮሰስ ውስጥ አይገቡም፣ ግን ያንን ፕሮዳክት ምርቱን ለማሳለጥ የምንጠቀምባቸዋል። ለምሳሌ ሰፕላይ ስንል ኦፕሬቲንግ ሰፕላይ ሊኖሩ ይችላሉ። እንደዚህ የምንጠቀማቸው እንደ ራይቲንግ ፔፐር ሊሆኑ ይችላሉ። ፔንስል ልትጠቀሙ ትችላላችሁ። ሜንቴናንስ እና ሪፔር አይተሞች አሉ። እንደ ፔንት፣ ኔል፣ ብሩም ልንጠቀም እንችላለን በሰፕላይ ላይ ማለት ነው። ወይም ቢዝነስ ሰርቪስ ከተባለ ደግሞ አገልግሎቶችን ልንሰጥ እንችላለን። በቢዝነስ ሰርቪስ እንደ ዊንዶ ክሊኒንግ ሊሆን ይችላል። ቢዝነስ ሰርቪስ ልትሰጡ ትችላላችሁ። እንደዚህ የሌጋል፣ የማኔጅመንት፣ የአድቨርታይዝመንት ኮንሰልቲንጎችን የኮንሰልቲንጎችንም ሰርቪስ ልትሰጡ ትችላላችሁ። ስለዚህ ሶስተኛው ፓርቶች ደግሞ ሰፕላይ እና ቢዝነስ ሰርቪስ ናቸው ማለት ነው። ስለዚህ ሰፕላይ እና ቢዝነስ ሰርቪስ ግን በፊኒሽድ ፕሮዳክሽኑ ላይ አት ኦል አይገቡም። ያንን ነገር ብቻ ለመስራት የሚጠቅሙ እንደ ማቴሪያል የምንጠቀማቸው እና ቢዝነስ ሰርቪስ ደግሞ ከሆነ ራሱን ችለው የምንሰጣቸው አገልግሎቶች አሉ። ለቢዝነስ ተቋማት ለከስተመር ሰርቪስ ሳይሆን ለቢዝነስ ሰርቪሶች የሚሰጡ አሉ ማለት ነው። ስለዚህ እነዛ ነው የምናያቸው ማለት ነው። ሰፕላይ እና ቢዝነስ ሰርቪስ ላይ ነው። የበለጠ ማንበብ ከፈለጋችሁ በዲስክሪፕሽን ቦክስ ላይ ማስቀምጥላችሁ መጽሐፍ አለ። እሱን ገብታችሁ አክሰስ ማድረግ ትችላላችሁ ማለት ነው። የምንመለከተው ፕሮዳክት ፕላኒንግ ኤንድ ዴቨሎፕመንት ነው። ስለዚህ አንድ ፕሮዳክት እንዴት ነው ከፕላን ጀምሮ ዴቨሎፕ ተደርጎ ወደ ጥቅም ላይ የሚውለው በአንድ ኦርጋናይዜሽን ውስጥ ወይም በአንድ ፋብሪካ ወይም በተለያዩ ቦታ ሊሆን ይችላል የሚለውን እንመለከታለን ማለት ነው። ስለዚህ ጋይድድ ባይ ኤ ካምፓኒስ ኒው ፕሮዳክት ስትራቴጂ ኤኒ ፕሮዳክት ኢዝ ቤስት ዴቨሎፐር ስሩ ሲክስ ሲሪየስ ስቴጆችን ነው። እነዚህ ሲሪየስ ስቴጅ ተጠቅመን አንድ ፕሮዳክት ምንድነው ዴቨሎፕ ማድረግ እንችላለን ማለት ነው። አንደኛው
መጀመሪያ የሚያስፈልገን ምንድነው? ጀነሬቲንግ ኒው አይዲያ ነው። መጀመሪያ ሀሳብ ያስፈልገናል አንድን ፕሮዳክት ዴቨሎፕ ለማድረግ። ስለዚህ ኒው ፕሮዳክት ዴቨሎፕመንት ስታርትስ ዊዝ አን አይዲያ ነው፣ ከሀሳብ ነው የሚጀምረው። ኤንድ ሲስተም መስት ቢ ዲዛይንድ ፎር ስቲሙሌቲንግ ኒው አይዲያስ ዊዝን አን ኦርጋናይዜሽን ኤንድ አክኖሎጂንግ ኤንድ ሪቪዊንግ ዘም ፕሮምፕትሊ ነው። ስለዚህ ሲስተሙ ምንድነው? ዲዛይንድ መሆን አለበት አዲስ አይዲያዎችን እንድናስብ እና እነዛን አይዲያዎች ፕሮምፕትሊ ኩክሊ ወደ አክኖሌጅ ተደርገው ወደ ስራ እንዲገባባቸው ለማድረግ ማለት ነው። ኤንድ ከስተመር ሹድ ቢ ኢንካሬጅ ቱ ፕሮፖዝ ኢኖቬሽን እና ከስተመሮቹ እንዲፈጥሩ መበረታታት አለባቸው በአንድ ኦርጋናይዜሽን ውስጥ ማለት ነው፣ አዲስ ሀሳብ እንዲመጣ። ስለዚህ ያንን አይዲያ ጀነሬት ካደረግን ወደ ሁለተኛው ምንድነው? ስክሪኒንግ አይዲያ ነው። የተለያዩ አይዲያዎችን አንድ አይዲያ ብቻ ላይሆን ይችላል ጀነሬት የምታደርጉት፣ የተለያዩ አይነት አይዲያዎችን ትመርጣላችሁ። ስለዚህ በዚህ ስቴጅ ምንድነው? ኒው ፕሮዳክት አይዲያ አር ኢቫሉዌትድ ቱ ዴተርማይን ዊች ዋን ዋረንትስ ፈርዘር ስታዲ። ታይፒካሊ የማኔጅመንት ስክሪንስ የማኔጅመንት ቲም ስክሪን ፑል ኦፍ አይዲያ ነው። ስለዚህ ብዙ አይዲያዎችን ዴቨሎፕ ታደርጋላችሁ። ከዛ የትኛው ነው የበለጠ ፈርዘር ስተዲ መሄድ ያለብን ብንሰራው የሚያዋጣን የሚለው ከተለየ ወዲያ ይመረጣል ማለት ነው። ብዙ ጊዜ ማኔጅመንት ቲሙ ነው ይሄንንም የሚመርጠው ማለት ነው። ሶስተኛ ደግሞ ቢዝነስ አናላይሲስ እንሰራለን ማለት ነው። እየተመረጠውን አይዲያ ይዘን ዘ ሰርቫይቪንግ አይዲያ ኢዝ ኤክስፓንድድ ኢንቱ ኮንክሬት ቢዝነስ ፕሮፖዛል ዲስ ሚንስ የማኔጅመንት ፕሮፖዛል እንነድፋለን ማለት ነው በዛ አይዲያ ላይ ማለት ነው። አንደኛ አይደንቲፋይ ፕሮዳክት ፊውቸር ነው። የፕሮዳክቱን ባህሪያቶች ምን ምን ባህሪያት አለው የፕሮዳክት የሚለውን እንለያለን። ሁለተኛ ኤስቲሜት እናደርጋለን የማርኬት ዲማንድ ምን ያህል ማርኬት ዲማንድ እንዳለው በዛ ፕሮዳክት ላይ፣ ምን ያህል ኮምፒቲሽን አለ በዛ ፕሮዳክት ላይ፣ የፕሮዳክት ውስጥ ትርፋማነት ምን ያህል ነው ብናስጀምረው የሚለውን ከግምት መግባት አለበት ማለት ነው። ስለዚህ ኮስት ኤንድ ቤኔፊት አናላይስ እንሰራለን ማለት ነው። ጥቅምና ጉዳቱ ምንድን ነው በዚህ ማርኬት ውስጥ ብንገባ የሚለው ማለት ነው። ሌላኛው ኢስታብሊሽ ፕሮግራም ቱ ዴቨሎፕ ዘ ፕሮዳክት ነው። ስለዚህ ኢስታብሊሽ ፕሮግራም እናደርጋለን እንዴት ነው ያንን ፕሮዳክት ዴቨሎፕ ማድረገው የሚለውን። ኤንድ አሳይን ሪስፖንሲቢሊቲ ፎር ፈርዘር ስተዲ ኦፍ ፕሮዳክት ፊዚቢሊቲ ነው። ከዛ ኃላፊነቶችን እንሰጣለን ማማን በዛ ስራ ላይ እንደሚሳተፉና ምን መስራት እንዳለባቸው፣ ምክንያቱም ወደ ስራ ልንገባ ስለሆነ ማለት ነው። ሶስተኛው ቢዝነስ አናላይሲስ ነው ማለት ነው። አራተኛው ፕሮቶታይፕ ዴቨሎፕመንት ነው። ፕሮቶታይፕ ዴቨሎፕመንት ማለት ኢፍ ዘ ሪዛልት ኦፍ ዘ ቢዝነስ አናላይሲስ ኢዝ ፊዚብል፣ ቢዝነስ አናላይስ ከሰራን ወዲያ ያየናቸውን ጥያቄዎች ጠይቀን ራሳችንን ያ ቢዝነስ በቃ ይሳካል ብለን ካሳብን ምን እናደርጋለን? ፕሮቶታይፕ ወይም ትሬል ሞዴል የሆነ የመሞከሪያ ያንን ፕሮዳክት ለሙከራ ያህል እናመርተዋለን ማለት ነው። ስለዚህ ትሬል ሞዴል ኦፍ ዘ ፕሮዳክት ኢዝ ዴቨሎፕድ ኢን ዘ ኬዝ ኦፍ ዘ ጉድ ኤ ስሞል ኳንቲቲ ኦፍ ትሬል ሞዴል ኢዝ ማኑፋክቸር ቱ ዲዚግኔትድ ስፔሲፊኬሽን የሚለው። ስለዚህ ስሞል ኳንቲቲ ያለውን ያንን ትሬልድ ምን እናደርገዋለን? ማኑፋክቸርድ እናደርጋለን ማለት ነው። ማኑፋክቸርድ በማድረግ የተለያዩ ባህሪያቶችን ማየት እንችላለን ማለት ነው። ስለዚህ ሶስተኛው ቢዝነስ አናሊሲስ ከሰራችሁ ወዲያ አይዲያው ከተመቻችሁ በትንሽ መጠን በስሞል ኳንቲቲ ፕሮዲስ አድርጋችሁ ያን ፕሮዳክት ትመለከቱታላችሁ ማለት ነው። ከዛ ምንድነው ቀጣው? ማርኬት ቴስት ነው የሚቀጥለው። ማርኬት ቴስት ማለት ኢን ዚስ ስቴጅ ኒው ፕሮዳክት ዴቨሎፕመንት ኦፍትን ኢንቴል ቴስት ማርኬቲንግ ነው። ስለዚህ በዚህ ስቴጅ ላይ ማርኬታችንን ቴስት ማድረግ ነው የሚጠበቅብን። ኢን ዊች ፕሮዳክት ኢዝ ፕሌስድ ኦን ሴል ኢን ኤ ሊሚትድ ጂኦግራፊካል ኤሪያ ነው። ስለዚህ ፕሮዳክቱ በሊሚትድ ጂኦግራፊካል ኤሪያ ላይ ይሞከራል ማለት ነው። ምንድን ነው በዛ ላይ ያላቸው ሪስፖንስ ምን ይመስላል፣ በህዝቡ ዘንድ ያለው ተቀባይነት የሚለውን ለማወቅ ማለት ነው። ስለዚህ ሪዛልትስ ኢንክሉዲንግ ሴልስ ኤንድ ሪፒትድ ፐርቼዝ አር ሞኒተርድ ባይ ዘ ካምፓኒ ዛት ዴቨሎፕ ዘ ፕሮዳክት ኤንድ ፐርሃፕስ ባይ ኮምፒውተር አስ ዌል አስ ነው። ስለዚህ ብዙ ጊዜ ሪዛልቱን ሞኒተር የሚደረገው በካምፓኒው ነው። ያንን ፕሮዳክት ዴቨሎፕ አደረገው አንዳንድ ጊዜ በኮምፒውተር የሚያስሞክሩ አሉ። ግን ብዙ ጊዜ ያንን ፕሮዳክት ምን ያደርጋሉ ማለት ነው? ሪዘልቱን ሞኒተር ያደርጋሉ ማለት ነው። ብዙ ምኑን በማየት ሽያጩን እና ብዙ ጊዜ ተገዝቷል እየገዙት ነው ወይ ከስተመሩ የሚለውን በማየት ማርኬታቸውን ቴስት ታደርጋላችሁ ማለት ነው። ስለዚህ ይህን አይታችሁ በጣም ከተገዛ ፍላጎት ከታየበት ፉል ስኬል ኦፍ ኮሜርሻላይዜሽን ላይ እንገባለን ማለት ነው። ስለዚህ ፉል ስኬል ኦፍ ኮሜርሻላይዜሽን ላይ ስንገባ ምንድነው? ኮሜርሻላይዜሽን ኢዝ ፉል ስኬል ኦፍ ፕሮዳክሽን ኤንድ ማርኬቲንግ ፕሮግራም አር ፕላንድ ኤንድ ፋይናሊ ኢምፕሊመንትድ ነው የሚለው። ስለዚህ በዚህ ስቴጅ ላይ ወደ ምርት በቃ ሙሉ ለሙሉ ያዋጣል ብላችሁ ካሰባችሁት ማምረት ትጀምራላችሁ ማለት ነው። እና የተለያዩ ማርኬቲንግ ፕሮግራሞችን ፕላን አድርጋችሁ ወደ ትግበራ ትገባላችሁ ማለት ነው። ስለዚህ up to this point in the development the management has virtually complete control over the product የሚለው እዚህ ስቴፕ ድረስ ማኔጅመንቱ ነው እያንዳንዱን ስቴጅ ተቆጣጥሮ የሚያሰራው ማለት ነው። ከዚህ ወዲያ ግን ፕሮዳክት ፉል ስኬል ፕሮዳክሽን ላይ ስለሆነ የተለያዩ ሰዎችን አሳይን በማድረግ ያንን ስራ እንዲሰሩ ያደርጋል ማለት ነው።
ስለዚህ አንድ ፕሮዳክት ዴቨሎፕ ለማድረግ እነዚህ 6 ስቴፖች መከተል አለብን። አይዲያን ጀነሬት አድርገን አይዲያዎችን ብዙ አይዲያዎችን ጀነሬት ብታደርጉ ይመረጣል ለመምረጥ እንዲመቻችሁ። ከዛ ውስጥ አሪፍ የሆነውን አይዲያ ስክሪን አድርጋችሁ በዛ አይዲያ ላይ ቢዝነስ አናላይሲስ ትሰራላችሁ። ከዛ አናላይሲሳችሁን ሰርታችሁ የሚያስኬድ ከሆነ አናላይሲሳችሁ ፕሮቶታይፑ ዴቨሎፕ ታደርጋላችሁ። የሙከራ ማለት ነው። ሞዴልን ታመርታላችሁ። ከዛ ያንን ሞዴል በማርኬቱ ላይ ቴስት ታደርጋላችሁ። ማርኬት ቴስትን ከሰራችሁ ወዲያ ካዋጣችሁ ፉል ስኬል ኮሜርሻላይዜሽን ወይም ወደ ገበያ ይውላል ማለት ነው። ሙሉ ለሙሉ ማምረት ይጀመራል ማለት ነው። በዚህ ወይ ነው የምትሰሩት። ቀጣይ ደግሞ የምንመለከተው ፕሮዳክት ላይን እና ፕሮዳክት ሚክስ የሚለው ምንድን ነው ዲፈረንሳቸው የሚለው እናያለን ማለት ነው። ስለዚህ ፕሮዳክት ላይን ማለት a broad group of product intended for specially similar uses and having similar physical characteristic constitute a product line ነው የሚለው። ስለዚህ ለምሳሌ ሙሃ ሶፍት ድሪንክ አለ እዚህ ጋር። ስለዚህ ፕሮዳክት ላይን የምንላቸው ሲሚላር የሆነ ዩዝ የሚሰጡ ሲሚላር ፊዚካል ካራክተሪስቲክ ያላቸው ፈንክሽን የሚያደርጉበት ሲሚላር ማነር የሆነ ሶልድ የሚደረጉ ለተመሳሳይ ከስተመር የሆነ እና ፎሎዊን ዊዝን የጊቨን ፕራይስ ሬንጅ የሆኑ ፕሮዳክቶች ይኖራሉ። ለምሳሌ ናይክን ብትመለከቱ የተለያዩ ሰቨራል ላይን ኦፍ አትሌቲክስ ሹዝን ያመርታል። ማለትም ዋና ዓላማው ምንድነው? ናይክ ላይ እዛ ላይ ጫማውን ያመርታል። ስለዚህ ፕሮዳክት ላይ ነው አንድ ነው፣ ግን በዛ ውስጥ የሴት የህፃናት ምናምን እያለ ይከፋፈላል። ዋናው ፎከሳችን ፕሮዳክት ላይ ከሆነ አንድ ፕሮዳክት ነው። ስለዚህ ኢሴንሻሊ ሲሚላር ዩዝ ያልነው ጫማ ለምንድነው? ለእግርን ፕሮቴክት ለማድረግ ይጠቅመናል። ሲሚላር ፊዚካል ካራክተሪስቲክ የሚለው ጫማ ያላቸውን ካራክተሪስቲኮች የያዙ ናቸው ማለት ነው። ስለዚህ ፕሮዳክት ላይን የምንለው ያ ነው። ለምሳሌ እዚህ ጋር ሙሃ ሶፍት ድሪንክ ያልናቸው በተለያየ አይነት ሳይዝ በተለያየ አይነት ከለር ሊኖር ይችላል፣ ግን ሶፍት ድሪንክ ነው፣ ጥቅሙ ለመጠጥነት ነው የሚውለው። ስለዚህ ፕሮዳክት ላይን የምንለው ይህን ነው ማለት ነው። ለተመሳሳይ ሲሚላር ዩዝ ሲሚላር የሆነ ፊዚካል ካራክተሪስቲክ ያላቸው ማለት ነው። እሺ ፕሮዳክት ሚክስ ከሆነ ደግሞ የሴት ኦፍ ኦል ፕሮዳክት ኦፈርድ ፎር ሴልስ በኤ ካምፓኒ ስኮልድ ፕሮዳክት ሚክስ ነው የሚለው። ስለዚህ ፕሮዳክት ሚክስ ከሆነ ደግሞ አንድ ካምፓኒ የሚያመርታቸው የተለያዩ ፕሮዳክቶች አሉ። እነሱ ነው ፕሮዳክት ሚክስ የምንላቸው። ለምሳሌ አንድ ፋብሪካ ቢኖር እና የፋብሪካ የተለያየ ፕሮዳክት ቢያቀርብ፣ ለምሳሌ ጫማ፣ ልብስ፣ ፒሲ ቢያቀርብ እነዚህ ምንድናቸው? ፕሮዳክት ሚክስ ይባላሉ። እንዳለ ለገበያ የሚያቀርባቸው ፕሮዳክቶች ምንድን ነው? ፕሮዳክት ሚክስ ይባላሉ ማለት ነው። ስለዚህ ፕሮዳክት ላይ ማለት አንዱን ፕሮዳክት በውስጡ ያለ የተለያየ አይነት ክላሲፊኬሽን ይኖረዋል። እሱን አንዱን ፕሮዳክት ላይን እንለዋለን። ስለዚህ ፕሮዳክት ሚክስ ደግሞ የተለያዩ አይነት ፕሮዳክት ላይኖችን የያዘ ይሆናል ማለት ነው ባጭሩ። እሺ ዘ ስትራክቸር ኦፍ ፕሮዳክት ሚክስ ሃዝ ቦዝ ብሬድስ ኤንድ ዴፕዝ ነው የሚለው። ስለዚህ ስትራክቸሩን የፕሮዳክት ሚክስን ስንመለከተው ብሬድስ እና ዴፕዝ አለው ፕሮዳክት ሚክስ ላይ። ብሬድስ ማለት ሜዥርድ ባይ ዘ ነምበር ኦፍ ፕሮዳክት ላይን ኬሪ ነው የሚለው። ስለዚህ ፕሮዳክት ሚክስ ብሬድሱ ወይም ውድዙ ከተጠየቃችሁ ምን ያህል ፕሮዳክት ላይኖችን ይይዛል ነው። ማለትም አንድ ፕሮዳክት ላይን ጫማ አለን፣ አንድ ፕሮዳክት ላይን ልብስ ካለን፣ አንድ ፕሮዳክት ላይን ፒሲዎችን ካለን አጠቃላይ ፕሮዳክት ሚክሱ ዊድዙ ስንት ነው ከተባለ 3 ትላላችሁ ማለት ነው። አጠቃላይ የሚይዛቸው የፕሮዳክት ላይኖች ማለት ነው። ዴፕዝ ከሆነ ደግሞ ባይ ቫራይቲ ኦፍ ሳይዝ ካለር ሞዴል ኦፈርድ ዊዝን ኢች ፕሮዳክት ላይን ነው የሚለው። ስለዚህ ዴፕዙ ከሆነ ተጠየቃችሁ ደግሞ የፕሮዳክት ሚክስ በእያንዳንዱ ፕሮዳክት ውስጥ ያሉ በሳይዝ በከለር በሞዴል የሚለያዩ የተለያዩ ፕሮዳክቶችን ታያላችሁ ማለት ነው። ለምሳሌ ጫማው ላይ ፕሮዳክት ላይኖች ጫማ ላይ የህፃናት፣ የሴቶች፣ የአዋቂዎች ምናምን እያለ ሊከፈል ይችላል። ሞባይል ላይ ብትመጡ የተለያዩ አይነት ሳይዝ ከለር ሞዴል ያላቸው ሞባይሎች አሉ። እነሱን እያንዳንዱን የምትቆጥሩ ከሆነ ፕሮዳክት ሚክስ ዴፕዝ ይባላል ማለት ነው። ብሬድዝ ወይም ውድዙ ከሆነ ግን አጠቃላይ ምን ያህል ፕሮዳክት ላይን አንዱ ካምፓኒ ኦፈር ያደርጋል የሚለውን መቁጠር ይሆናል ማለት ነው። ስለዚህ ይህን ያካታል ማለት ነው። ፕሮዳክት ሚክስ የራሱ የሆነ ብሬድዝ እና ዴፕዝ አለው ማለት ነው። ሌላኛው የምንመለከተው ምንድነው? ፕሮዳክት ሚክስ ስትራቴጂዎች ነው። በፕሮዳክት ሚክስ ላይ አንድ ካምፓኒ የተለያዩ ፕሮዳክቶችን ሲያመርት የሚከተላቸው ስትራቴጂዎች አሉ። እነሱን ነው የምንመለከተው ማለት ነው። ስለዚህ ቱ ቢ ሰክሰስፉል ኢን ማርኬቲንግ ፕሮዲውሰር ኤንድ ሚድልመንስ ኒድድ ኬርፉሊ ፕላንድ ስትራቴጂ ፎር ማኔጂንግ ዜር ፕሮዳክት ሚክስ ነው የሚለው። ስለዚህ ሰክሰስፉል ለመሆን ከፈለጋችሁ በማርኬቲንግ ውስጥ ስለምታመርቷቸው የተለያዩ ፕሮዳክቶች የምታወጡት ስትራቴጂ መኖር አለበት ነው። ስለዚህ ዋናዎቹ የፕሮዳክት ሚክስ ስትራቴጂ ፖዚሽኒንግ፣ ኤክስፓንሽን፣ አልተሬሽን ኤንድ ኮንትራክሽን ይባላሉ። እነዚህ አራቶቹን በመጠቀም የፕሮዳክት ሚክስ ስትራቴጂ ናቸው። በማርኬቲንግ ላይ ሰክሰስፉል መሆን ትችላላችሁ ማለት ነው። ምንድን ነው የሚለው ዴፊኔሽናቸው እያንዳንዱን ለማየት እንሞክር።
የመጀመሪያው ፖዚሽኒንግ ዘ ፕሮዳክት ነው። ፖዚሽኒንግ ዘ ፕሮዳክት ስንል ፖዚሽኒንግ ሚንስ ዴቨሎፒንግ ኢሜጅ ዛት ኤ ፕሮዳክት ፕሮጀክት ኢን ሪሌሽን ቱ ዘ ካምፓኒ ኢን ሪሌሽን ቱ ኮምፒቲቲቭ ፕሮዳክት ኤንድ ቱ ዘ ፊርም አዘር ፕሮዳክትስ ነው የሚለው። ስለዚህ ፖዚሽኒንግ ማለት በቻፕተር 4 ለማየት ሞክረናል። የእኛን ምንድነው ጥሩ ጎናችንን ነቅሰን በማውጣት በከስተመር ማይንድ ውስጥ ማስቀመጥ ነው። ስለዚህ ያንን ጥሩ የሆነ ነቅሳችሁ የምታወጡት ነገር ከኮምፒቲቲቭ ፕሮዳክታችሁ አንፃር ሊሆን ይችላል፣ ወይም ከእናንተ ካላችሁ ከሌላው ፕሮዳክት አንፃር ይሄኛው ፕሮዳክት ምን ይለያል የሚለውን አትሪቢዩት ለይታችሁ በከስተመር ማይንድ ውስጥ ኢሜጅ መፍጠር ነው ማለት ነው። ስለዚህ ብዙ አይነት ፖዚሽኒንጎች እንዳሉ አይተናል በዛም ቻፕተር ላይ። እዚህ ላይ ለመጨመር ያህል ፖዚሽኒንግ ኢን ሪሌሽን ቱ ኮምፒውተር ልናደርግ እንችላለን። ፖዚሽን ኢን ሪሌሽን ቱ ፕሮዳክት ክላስ ወራ አትሪቢዩት ሊሆን ይችላል፣ ወይም ፖዚሽኒንግ ባይ ፕራይስ ኤንድ ኳሊቲ ነው። ስለዚህ በፕራይስ በኳሊቲ ከተፎካካሪያችን አንጻር ፖዚሽኒንግ ልንፈጥር እንችላለን። ጥሩ የሆነ ኢሜጅ ስለ ፕሮዳክታችን ክሬት ልናደርግ እንችላለን ማለት ነው። ሁለተኛው ደግሞ ፕሮዳክት ሚክስ ኤክስፓንሽን ነው። ፕሮዳክት ሚክስ ኤክስፓንሽን ማለት አኮምፓይንድ ባይ ኢንክሪዚንግ ዘ ዴፕስ ዊዝን ኤ ፓርቲኩላር ላይን ኤንድ ኦር ዘ ነምበር ኦፍ ዘ ላይን ኤ ፊርም ኦፈር ቱ ዘ ከስተመር ነው የሚለው። ስለዚህ ፕሮዳክት ሚክስ ኤክስፓንሽን ማለት ኢንክሪዝ ማድረግ ነው ዴብዙን፣ በፓርቲኩላር ላይን ውስጥ ያለውን ዴብዙን ማለት ቫራይቱን በከለር በሳይዝ በሞዴል እየጨመር ነው ስንል ለምሳሌ አይፎን 40 50 60 ያለ አቅርቦታል። ስለዚህ አሁን ምንድን ያደረገው ኤክስፓንድ እያደረገው ነው የመጣው ዴብዙን ማለት ነው። ኤንድ ዘ ነምበር ኦፍ ዘ ላይን የፊርም ኦፈር ነምበር ኦፍ ላይን ከሆነ ደግሞ ጫማ የሚያመርት ከሆነ ተጨማሪ ልብስ ቢያመርት፣ ልብስ ብቻ የሚያመርት ከሆነ ተጨማሪ ቦርሳ ቢያመርት፣ እንደዚህ ያለ ላይኑን ካሰፋው ፕሮዳክት ሚክስ ኤክስፓንሽን እንደዚህ አይነት ስትራቴጂም ልንከተል እንችላለን ማለት ነው። ስለዚህ ዘ ፕሮዳክት ስትራቴጂ ኦፍ ትሬዲንግ አፕ ኤንድ ትሬዲንግ ዳውን ኦልሶ ኢንቮልቭ ኤ ቼንጂንግ ፕሮዳክት ፖዚሽኒንግ ኤንድ ኤክስፓንሽን ኦፍ ዘ ፕሮዳክት ላይ ነው። ስለዚህ ፕሮዳክት ላይ ናችሁን ፖዚሽኒንግ እና ኤክስፓንሽን ግሬስ ስታደረጉ ምን ልታደረጉ ትችላላችሁ? ትሬዲንግ አፕ እና ትሬዲንግ ዳውን ልትከተሉ ትችላላችሁ። ትሬዲንግ አፕ ሚንስ አዲንግ ሃየር ፕራይስ ፕሮዳክት ቱ ዘ ላይን ቱ አትራክት ከስተመር ነው የሚለው። ስለዚህ አዲስ ትሬዲንግ አፕ ከሆነ የምታደርጉት ምንድነው ሃየር የሆነ ፕራይስ ነው አድ የምታደርጉት። ኤክስፓንድ ስታደርጉ ወይም ፖዚሽኒንግ ስፈጥሩ ጥሩ የሆነ አትሪቢዩት በከስተመር ውስጥ ማይንድ ውስጥ መፍጠር ከፈለጋችሁ ሃይ ፕራይስ ያለው ነገር ነው ክሬት የምታደርጉት ነው። ትሬዲንግ አፕ ካደረጋችሁ እንደዛ በማድረግ ጥሩ የሆነ ኢሜጅ በከስተመር ማይንድ ውስጥ መገንባት ወይም ፕሮዳክት ሚክስ ኤክስፓንሽን መከተል ነው። የትሬዲንግ አፕ እና ትሬዲንግ ዳውን ለሁለቱም ለፖዚሽኒንግም ለፕሮዳክት ሚክስ ኤክስፓንሽንም አፕላይድ ይሆናል። ስለዚህ ትሬዲንግ አፕ ከሆነ ሃይ ፕራይስ ያለውን በላይኑ ላይ አድ ስታደርጉ ነው። ትሬዲንግ ዳውን ከሆነ ደግሞ ምን ታደርጋላችሁ ማለት ነው? የዚህ ተቃራኒ ይሆናል ማለት ነው። ሚንስ አዲንግ ሎወር ፕራይስ ፕሮዳክት ቱ ዘ ካምፓኒስ ፕሮዳክት ላይ ነው የሚለው። ስለዚህ ትሬዲንግ ዳውን ከሆነ የምናደርገው ዝቅተኛ ዋጋ ያለውን ፕራይስ በካምፓኒ ፕሮዳክት ላይ አድ ስታደርጉ ነው የትሬዲንግ ዳውን የሚፈጠረው ማለት ነው። ስለዚህ በዚህ ወይ ልታደርጉ ትችላላችሁ ማለት ነው። ስለዚህ ሁለተኛው ስትራቴጂ ፕሮዳክት ሚክስ ኤክስፓንሽን ነው። የብዙ ሊሆን ይችላል የምንጨምረው ወይም ላይኑን ሊሆን ይችላል የምናስፋፋው ማለት ነው። ሶስተኛው ደግሞ አልተሬሽን ኦፍ ኤግዚስቲንግ ፕሮዳክት ነው። ኤግዚስቲንግ ፕሮዳክቱን አልተር ማድረግም ሊሆን ይችላል ማለት ነው። ስለዚህ ፕሮዳክት አልተሬሽን ኢዝ ኦፍትን ኢምፕሩቪንግ አን ኢስታብሊሽድ ፕሮዳክት ነው። ይሄኛው መጀመሪያ የምታመርቱት ፕሮዳክት ነበረ፣ እሱም ፕሮዳክት አልተር ማድረግ ነው። ኢምፕሩቭ ባህሪያቶቹን፣ ኳሊቲውን፣ ጥራቱን በማሻሻል ዋጋውን ማሻሻል ሊሆን ይችላል ማለት ነው። ስለዚህ ፕሮዳክት አልተሬሽን ካን ቢ ሞር ፕሮፊቴብል ኤንድ ለስ ሪስኪ ዛን ዴቨሎፒንግ ኤኒ ዋን ነው። ስለዚህ ነባሩን ማሻሻል አዲስ ክሬት ከማድረግ የተሻለ ምንድን ነው በጣም አትራፊ ነው እና ለስ ሪስክ ነው። ምክንያቱም ስለ ፕሮዳክቱ ብዙ ባህሪያቶች ስለምታውቁ ድክመት ያለበትን ጎኑን በመለየት በማሻሻል ትርፍ ማግኘት ትችላላችሁ። አዲስ ፕሮዳክት ከመጀመርም የተሻለ ሪስኩ ዝቅተኛ ሌቭል ነው ማለት ነው። ስለዚህ ሶስተኛው ስትራቴጂያችሁ አልተሬሽን ኦፍ ኤግዚስቲንግ ፕሮዳክት ነው። ነባሩን ፕሮዳክት አሻሽሎ ማቅረብ ላይ ሊሆን ይችላል የምታተኩሩት ማለት ነው። በየጊዜው እያሻሻላችሁ ነባሩን ፕሮዳክት ማቅረብ ከሆነ የምትከተሉት አልተሬሽን ኦፍ ኤግዚስቲንግ ፕሮዳክት ይባላል። አራተኛው ስትራቴጂ ደግሞ ፕሮዳክት ሚክስ ኮንትራክሽን። ይሄ ደግሞ የፕሮዳክት ሚክስ ኤክስፓንሽን ተቃራኒ ነው። አናዘር ፕሮዳክት ስትራቴጂስ ፕሮዳክት ሚክስ ኮንትራክሽን ነው ይላል። ኢዝ ካሪድ አውት አይዘር ባይ ኢሊሚኔቲንግ አን ኢንትራይ ላይን ኦር ባይ ሲምፕሊፋይንግ ዘ አሶርትመንት ዊዝን ኤ ላይን ነው የሚለው። ስለዚህ እዚህ ጋር ደግሞ ምንድነው ማስወገድ ነው። ኢሊሚኔት ታደርጋላችሁ ኢንትራይ ላይ። ለምሳሌ ጫማ፣ ልብስና ቦርሳ ቢሆን የምታመርቱት ጫማውን ባስወግደው ምንድነው ኢሊሚኔት አደረኩት፣ አንዱን ላይን ቀነስኩት ማለት ነው። ስለዚህ ሙሉ ለሙሉ ያለውን ላይን ሊሆን ይችላል። በውስጡም በዴብዝ ውስጥ በዛ ጫማ ውስጥ የተለያዩ አይነት ጫማዎች ይኖራሉ። አንደኛውን ጫማ
ከለሩም ያልተመቻችሁ ሳይዙ ወይም ሞዴሉ ያልተመቻችሁ ማስወገድ ሊሆን ይችላል ማለት ነው። ወይ በላይን ውስጥ ያለውን ወይም ትራይ ላይኑን ልታስወግዱ ትችላላችሁ ማለት ነው። ስለዚህ ቲነር ኤንድ ሾርተር ፕሮዳክት ላይን ኦር ሚክስስ ካን ዌድ አውት ሎር ፕሮፊት ኤንድ አንፕሮፊቴብል ፕሮዳክት ነው። ስለዚህ ብዙ ጊዜ የምታስወግዷቸው ዝቅተኛ ትርፍ ወይም ትርፍ የማያመጡ ጭራሽ ፕሮዳክቶች ካሉ እነሱ ላይ መልፋት ጊዜ ማውጣት ላይ ጠቅም ስለሚችል ልታስወግዷቸው ትችላላችሁ ማለት ነው። ስለዚህ ዘ ኢንቴንትድ ሪዛልት ኦፍ ፕሮዳክት ሚክስ ኮንትራክሽን ኢዝ ሃየር ፕሮፊት ፍሮም ፊውር ፕሮዳክት ነው። ስለዚህ ዋና ዓላማው ፕሮዳክት ሚክስ ኮንትራክሽን ከሆነ ከትንሽ ፕሮዳክቶች ብዙ ትርፍን ማግኘት ይሆናል ማለት ነው። ስለዚህ ወይ ኢንትራይ ላይኑን ወይም በአንድ ላይን ውስጥ ያለውን ፕሮዳክት ማስወገድ ሊሆን ይችላል ማለት ነው። ይሄኛው አራተኛው ስትራቴጂ ነው። ስለዚህ ፕሮዳክት ሚክስ ኤክስፓንሽን አለ፣ ኮንትራክሽን አለ፣ ፕሮዳክት ሚክስ ፖዚሽኒንግ አለ እና አንደኛው ደግሞ አልተሬሽን ኦፍ ኤግዚስቲንግ ፕሮዳክት ነው። እነዚህን ስትራቴጂዎች በመጠቀም ፕሮዳክት ሰክሰስፉል የሆነ ማርኬቲንግ አክቲቪቲን ማካሄድ እና ፕሮፊት ሜክ ማድረግ ትችላላችሁ ማለት ነው። የምንመለከተው ፕሮዳክት አይደንቲፊኬሽን ነው። እንዴት ነው አንድን ፕሮዳክት የምንለየው ነው የሚለውን ኮንሰፕት ነው የምናየው። ስለዚህ ፕሮዳክት አይደንቲፊኬሽን ላይ በዋናነት ብራንዱን በማየት ሌብሊንጎች፣ ፓኬጁን በማየት አንድን ፕሮዳክት መለየት እንችላለን ማለት ነው። ስለዚህ እነዚህን ሶስት ኮንሰፕቶች እናይና እንጨርሳለን ማለት ነው ይህን ቻፕተር። አንደኛ ሚኒንግ ኦፍ ብራንድ ነው የምንመለከተው። ስለዚህ ብራንድ ማለት ምን ማለት ነው ስንል ብራንድ ኢዝ ደ ኔም ደ ተርም ደ ሳይን ደ ሲምቦል ኦር ዲዛይን ኦር ኮምባይኔሽን ኦፍ ዘም ኢንቴንትድ ቱ አይደንቲፋይ ዘ ጉድ ኦር ሰርቪስ ኦፍ ዋን ሴለር ኦር ግሩፕ ኦፍ ሴለር ቱ ዲፈረንሺየትድ ዘም ፍሮም ዞስ ኦፍ ኮምፒታተር ነው የሚለው። ስለዚህ ብራንድ ዋና ጥቅሙ አንድ ፕሮዳክት ከሌላ ፕሮዳክት የእናንተ ስማችሁ ከሌላ ሰው እናንተን ለመለየት የምንጠቀምበት ስለሆነ እዚህ ጋር ብራንዱ ምንድን ነው ከሌላው ኮምፒውተራችን ፕሮዳክት ለመለየት የሚጠቅመን ኔሙ ማለት ነው። ሳይድ ሊሆን ይችላል፣ ሲምፖል፣ ዲዛይን፣ የተለያዩ ኮምባይኔሽን ኦፍ ሌተሮችን የያዘ ሊሆን ይችላል። ያንም ብራንድ እንለዋለን ማለት ነው። ስለዚህ ብራንድ ኢዝ ኢሴንሻሊ ኤ ሴለር ፕሮሚስ ቱ ኮንሲስተንትሊ ዴሊቨር ኤ ስፔሲፊክ ሴት ኦፍ ፊውቸር ቤኒፊት ኤንድ ሰርቪስ ቱ ዘ ባየር ነው የሚለው። ስለዚህ ብራንድ ማለት ሴለሩ የሚገባው ፕሮሚስ እንደማለት ነው። ምክንያቱም ያንን ስም ይዛችኋል፣ የሆነ ብራንድ አላችሁ። በዛ ብራንድ አሁን ለምሳሌ ናይክ የሚያቀርባቸው ጫማዎች አሉ። በሱ ስም ናይክ ተብሎ ስለተጠራ በዛ ስሙ ምክንያት ምንድነው መጀመሪያ የሚያቀርበው ፕሮዳክት ጥራት ያለው ከሆነ ሁሌም ጥራት ያለው ፕሮዳክት እንዲያቀርብ የሚያደርገው ያ ስም አንዴ ቢውል ስላደረገ ስሙ በመጥፎ እንዳይነሳበት ስለሚፈልግ ሁሌም አሪፍ የሆነ ፕሮዳክት ያመርታል ማለት ነው። ስለዚህ እንደ ፕሮሚስ ነው የሚቆጠረው ብራንድ መኖሩ። ያን ነገር በመጥፎን ከተነሳችሁ ያ ነገር አብሯችሁ ይቀጥላል ማለት ነው። ስለዚህ ብራንድ ምንድነው ሴለሩ የሚገባው እንደ ፕሮሚስ ይቆጠራል ማለት ነው። ያንኑ አይነት ፕሮዳክት ሁሌም በተደጋጋሚ ለማቅረብ ቃል እንደ መግባት ይቆጠራል ማለት ነው። ምኑ ብራንድን ዴቨሎፕ ሲያደርግ ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው የምናየው እዚሁ ላይ ብራንድ ላይ ትሬድ ማርክ አለ። ትሬድ ማርክ ዲፋይንድ አዝ ዘ ብራንድ ዛት ኢዝ ጊቨን ሌጋል ፕሮቴክሽን ነው። ስለዚህ ብራንድ ኔሙ ሌጋል ፕሮቴክሽን ካገኘ በህግ ከታወቀ ህግ ከተቀበለው እና ካጸደቀልን ያንን ስም ትሬድ ማርክ ይሆናል ማለት ነው። ስለዚህ ዜርፎር ትሬድ ማርክ ኢዝ ኤ ሌጋል ተርም ሚኒንግ ዘ ወርድ ዘ ኔም ኦር ዘ ሲምፖል ዛት ዘ ሎ ዲዚግኔትድ አስ ትሬድ ማርክ ነው። ስለዚህ ያንን ብራንድ ኔሙን ወርድ ሊሆን ይችላል፣ ኔም ሊሆን ይችላል፣ ሲምፖሉን እንደ በህግ ሲፈቀድልን ያ ብራንድ ምን ይባላል? ትሬድ ማርክ ይባላል ማለት ነው። ሌላኛው ብራንድ ኔም ሰሌክሽን ነው። አንድን የብራንድ ስም ስንመርጥ እንዴት ነው የምንመርጠው የሚለው እናያለን ማለት ነው። ስለዚህ ኤ ጉድ ኔም ካን አድ ግሬትሊ ቱ ኤ ፕሮዳክት ሰክሰስ ነው የሚለው። ስለዚህ ጥሩ ስም ካለው ከዛ ከምናመርተው ነገር ከምንሸጠው ከምናቀርበው ፕሮዳክት ጋር ጥሩ የሆነ የሚገናኝ ስም ካለን ለሰክሰሳችን አሪፍ ሊሆን ይችላል ማለት ነው። ስለዚህ however finding the best name brand is ዲፊካልት ታስክ ነው የሚለው። አንዳንዴ ስሙን መፈለግ ራሱ ከባድ ታስክ ሊሆን ይችላል ነው የሚለው። ስለዚህ it begins with a careful review of the product and its benefit ነው የሚለው the target market and the proposed marketing strategy። ስለዚህ ኬርፉል የሆነ ሪቪው በማድረግ ከፕሮዳክቱ ቤኒፊት ወይም ታርጌት ማርኬታችሁ የምታተኩሩበትን በማየት እና የተለያዩ ማርኬቲንግ ስትራቴጂዎችን ፕሮፖዝ በማድረግ ኬርፉል ያንን ስም መምረጥ ይጠበቅብናል ማለት ነው። ስለዚህ ዲስክራይቤብል ኳሊቲ ፎር ብራንድ ኔም ኢንክሉድስ። ስለዚህ አንድ ብራንድ ኔም
እንደ ብራንድ ኔም ከተመረጠ ወዲያ ምንም ማካተት አለበት ስንል it should suggest something about the product benefit and quality ነው የሚለው። ስለዚህ ስለ ፕሮዳክቱ ቤኔፊት እና ኳሊቲ ሰጀስት የሚያደርገን ነገር መኖር ይኖርበታል ይላል አንደኛ። ሁለተኛ ደግሞ it should be easy to pronounce, recognize, remember በቀላሉ ለመጥራት ለማስታወስ የሚያስችል ስም መሆን አለበት። the brand name should be distinctive ነው በቃ ዲስቲንክቲቭ የሆነ ፎከስ ቱ ዘ ፖይንት የሆነ ስም መሆን አለበት። ያ ፕሮዳክት ቤኔፊቱ ወይም የሚያተኩርባቸውን አካላት ማሳየት አለበት። and it should be capable of registration and legal protection ነው በቃ ሌጋል ፕሮቴክሽን ማግኘት የሚችል ስም መሆን አለበት ማለት ነው። ስለዚህ ብራንዳችሁን ኔሙን ስመርጡ እነዚህን ኮንሲደር ማድረግ አለባችሁ። ስለዚህ ብራንድ የምንለው ይሄ ናይክ፣ አይፎን ምናምን እያለና የምንጠራቸው ማለት ነው። ፊላ ምናምን የተለያዩ አይነት ስሞች አሉ የለ ብራንድን የምንላቸው እነሱ ናቸው ማለት ነው። የዛ ፕሮዳክት መጠሪያው ማለት ነው። እነሱን ያካተተ ነው። ሌላኛው ብራንድ ስትራቴጂ አለ። ብራንዲንግ ስትራቴጂዎች የተለያዩ አይነት የብራንድ ስትራቴጂዎች እንከተላለን። 4 አይነት አሉ ካምፓኒዎች ቹዝ ሃዝ ፎር ቾይዝ when it comes to ብራንድ ስትራቴጂ ላይ 4 ቾይዞች አሉ። እነሱን ለማየት ያህል ላይን ኤክስቴንሽን የሚባል የብራንድ ስትራቴጂ አለ። ላይን ኤክስቴንሽን ኦከር when the company introduce additional item in the same product category under the same brand name, usually with features such as new flavor, forms, color, added ingredients, package size and so on ነው የሚለው። ስለዚህ ላይን ኤክስቴንሽን ማለት አንድ ካምፓኒ በዛው ፕሮዳክት ላይ ሌላ ቫራይቲ በከለር፣ በፎርም፣ በሳይዝ፣ በፓኬጁ በሚጠቀማቸው ኢንግሪዲያንቱ ለየት ያለ ፕሮዳክት ሲያቀርብ ለምሳሌ አይፎን የሚያቀርበው ሞባይል አለ። ለምሳሌ አይፎን 14 ካመረተ ወደ አይፎን 15 ሲያመር ያንኑ አይፎን 15 የተጠቀመው በተመሳሳይ ብራንድ ነው። ስለዚህ ያንኑ ብራንድ ኤክስፓንድ ነው ያደረገው። ስለዚህ ላይን ኤክስቴንሽን ነው ተመሳሳይ ፕሮዳክትን ትንሽ በፎርም በሳይዝ ምናምን የሚለያዩ ፕሮዳክቶችን በአንድ አይነት ብራንድ መጠቀም ማለት ነው። ስለዚህ የተለያዩ አይነት የሞባይል አይነቶች ያመርታል፣ ግን ያው በአይፎን ስም ነው የሚጠሩት። ስለዚህ በካምፓኒ በአፕል ስም ማለት ነው የሚጠሩት። ስለዚህ በተመሳሳይ ሳይዝ ፍላቮር ምናምን ብቻ የሚለያዩ ተመሳሳይ ፕሮዳክቶችን በአንድ አይነት መጥራት ማለት ነው። እንደዛም ናይክም የሚያመርታቸውን ጫማዎች ሳይዛቸው፣ ከለራቸው ይለያያል፣ ግን በአንድ አይነት በናይክ ስም ነው የሚጠሩት። ስለዚህ ይሄ ምን ይባላል? ላይን ኤክስቴንሽን ነው። ብራንድ ኔማችንን በዛው ፕሮዳክት ካታጎሪ ላይ ለተለያዩ አይነት ፕሮዳክት በሳይዝ በከለር ለሚለያዩ ፕሮዳክቶች ተመሳሳይ ብራንድ ኔም መጠቀም ላይን ኤክስቴንሽን ይባላል። ሁለተኛው ብራንድ ኤክስቴንሽን አለ። ብራንድ ኤክስቴንሽን ማለት a company may decides to use an existing brand name to launch a product in a new category ነው የሚለው። ስለዚህ አንዳንድ የካምፓኒዎች ምንድነው የኤግዚስቲንግ ብራንድ ኔም ባቸውን አዲስ ፕሮዳክት ሲጀምሩ ሊጠቀሙት ይችላሉ። ለምሳሌ አይፎን ነው አሁን መመልከት አፕል ካምፓኒን ይጠቅመናል። ምክንያቱም መጀመሪያ ሞባይል ነበር የሚያመርኩት። ሞባይል ያመርቱ ከዛ ፒሲ ማምረት ሲጀምሩ ወይ ኮምፒውተር ማምረት ሲጀምሩ ምን አደረጉ? ያንኑ ብራንድ ኔም ተጠቀሙ ማለት ነው። ስለዚህ በሌላ ፕሮዳክት ስታመርቱም ያንኑ ብራንድ ኔም ልትጠቀሙ ትችላላችሁ። ሰዓትም ላይ ያንኑ ብራንድ ኔም ተጠቅሟል አፕል። ዎች ላይም ሰዓቶች ዎቾች ላይ እና ታብሌቶች ላይም ተጠቅሞታል ይሄን ስም ማለት ነው። ስለዚህ በተመሳሳይ ብራንድ የተለያዩ ፕሮዳክቶች ማምረት ብራንድ ኤክስቴንሽን ይባላል ማለት ነው። ስለዚህ ብራንድ ኤክስቴንሽን ስትራቴጂ ኦፈር ኤ ነምበር ኦፍ አድቫንቴጅ አለው። ስለዚህ ብራንድ ኤክስቴንሽንን መጠቀም ብዙ ጥቅም አለው። ለምሳሌ ዌል ሪጋርድድ የሆነ ብራንድ ኔም ጊቭስ ኒው ፕሮዳክት ኢንስታንት ሪኮግኒሽን ኤንድ ኤርሊየር አክሴፕታንስ ነው የሚለው። ስለዚህ ኢት ኢኔብል ዘ ካምፓኒ ቱ ኢንተር ኢን ኒው ካታጎሪ ሞር ኢዝሊ ነው የሚለው። ስለዚህ አሁን ለምሳሌ መጀመሪያ አፕል ያደረገው ሞባይል ላይ በጣም ጥሩ የሆነ ስም ገነባ። ስለዚህ ፒሲ፣ ታብሌት፣ ሰዓት ሲያመርት በጣም ተቀባይነት አገኘ ማለት ነው። ስለዚህ ተመሳሳይ ብራንድ መጠቀሙ ያ ቶሎ ሪኮግናይዝ እንዲደረግ የከሌ ምርት ነው ተብሎ እንዲታወቅና እንዲገዛ ያደርገዋል ማለት ነው። ስለዚህ በአዲስ ማርኬት ላይ ሲገቡም በቀላሉ ከዛ አዲስ ማርኬት ጋር እንድትላመዱ ያደርጋቸዋል ማለት ነው። ስለዚህ ሁለተኛ መጠቀም የምትችሉት የብራንድ ስትራቴጂ ብራንድ ኤክስቴንሽን ይባላል ማለት ነው። ሁለተኛ መልቲ ብራንዲንግ ይባላል። መልቲ ብራንዲንግ ማለት የካምፓኒ ዊል ኦፈር ኦፍተን ኢንትሮዲውስ አዲሽናል ብራንድ ኢን ዘ ሴም ፕሮዳክት ካታጎሪ ዜር አር ቫሪየስ ሞቲቭስ ፎር ዱይንግ ዚስ ነው። ይሄኛው ደግሞ ለየት የሚያደርገው ምንድነው? የላይን ኤክስቴንሽን ተቃራኒ ነው። በአንድ ፕሮዳክት ላይ የተለያየ አይነት ፕሮዳክት ታመርቱና የተለያየ አይነት ፕሮዳክት ስላችሁ በከለር በሳይዝ ምናምን የሚለያይ ማለት ነው። ስለዚህ የተለያየ አይነት ታደርጉታላችሁ ማለት ነው። ከዛ የተለያየ አይነት ብራንድ ትጠቀማላችሁ። ለምሳሌ ጫማ ሊሆን ይችላል የምታመርቱት። ከዛ ጫማውን ሁለት አይነት ጫማ ታመርቱና አንደኛው በጣም ኳሊቲ ያለው አንደኛው ደግሞ ኳሊቲው ዝቅተኛ የሆነ ታደርጉና ኳሊቲው ከፍተኛ የሆነውን አዲስ ብራንድ ኔም ትሰጡታላችሁ። ኳሊቲው ለስ የነበረውን የመጀመሪያ ብራንድ ኔማችሁን ይዛል። ከዛ ደግሞ አዲስ ኳሊቲውን ከፍ ያለውን
ሌላ ብራንድ ኔም ስትሰጡ ማለት ነው። ስለዚህ አዲሽናል ብራንድ ኔም በተመሳሳይ ፕሮዳክት ካቴጎሪ ልንሰጥ እንችላለን። በዚህ ጊዜ መልቲ ብራንድ ይባላል። ፕሮዳክቱ አንድ ነው፣ ጫማ ነው፣ ግን የተለያየ አይነት ጫማ አምርታችሁ የተለያየ አይነት ብራንድ ተጠቀማችሁ ማለት ነው። መልቲ ብራንድ የሚባለው ይሄ ነው። ስለዚህ ዜር አር ቫሪየስ ሞቲቭ፣ ይሄን የምናደርግበት የተለያየ ምክንያት አለ። አንዳንድ ጊዜ sometimes the company is trying to establish different features and or appeal of different buying motives። ስለዚህ ለምሳሌ እናንተን ጫማ የሚገዙት የተለያዩ ሀብታም መጀመሪያ የምታቀርቡት ሎ እና ሚድል ክላስ ያሉ ሰዎች ብቻ እንዲገዟችሁ ሊሆን ይችላል ጫማውን ማለት ነው። ግን በኋላ ሃይ ክላስ ያሉ ወይም ከፍተኛ ባለሀብት የሆኑ ሰዎች እንዲገዟችሁ ከፈለጋችሁ ያንን ፕሮዳክት በውድ ዋጋ በሃይ ኳሊቲ አምርታችሁ ያንኑ ጫማ በአዲስ ብራንድ ኔም ሰይማችሁ ለእነሱ ብትሸጡት ምንድን ነው ፕሮዳክታችሁ ለተለያየ ሰው እንዲደርስ ያደርግላችኋል ማለት ነው። ስለዚህ መልቲ ብራንድን እንደዚህ አድርጋችሁ መጠቀም ትችላላችሁ። የመልቲ ብራንዲንግ ስትራቴጂ ኦልሶ ኢኔብልስ ዘ ካምፓኒ ቱ ሎክ አፕ ዲስትሪቢዩሽን ሼልፍ ስፔስ ኤንድ ቱ ፕሮቴክት ኢትስ ማጆር ብራንድ ባይ ሴቲንግ አፕ ፍላንከር ብራንድ። ፍላንከር ብራንድ ማለት የተለያየ አይነት ዲፈረንት ሳይዝ ያላቸው የዛው ፕሮዳክት በተለያየ አይነት ሳይዝ ሞዴል ማቅረብ ማለት ነው። ስለዚህ እንደዛ አድርጋችሁ ስታቀርቡ ያኛውን ኦፈር የሚያደርግ ያኛውን ኦፈር ያደርግላቸው አዲሱን ብራንድ ኔማቸው ያለው ያንን ኦፈር ማድረግ የማይችሉ በፊቱን የምትሰሩትን ፕሮዳክት ይገዟችኋል ማለት ነው። ስለዚህ መልቲ ብራንድ የምንለው ይሄንን ነው። አራተኛው ደግሞ ኒው ብራንድ ነው። ይሄ ግልጽ ነው። የኔ ካምፓኒ ላውንችስ ፕሮዳክት ኢን ኒው ካታጎሪ ነው። በቃ አዲስ ፕሮዳክት ስታመርቱ ለምሳሌ አንድ ሞባይል የሚያመርት ካምፓኒ ቀጣይ ፒሲ ማምረት ፈለገ። ፒሲ ሲያመርት ደግሞ ሌላ ለፒሲው አዲስ ስም ቢሰጠው አዲስ ብራንድ ኔም ቢያወጣለት ኒው ብራንዲንግ ተጠቀሙ ማለት ነው። አዲስ ፕሮዳክትን ፕሮዲውስ ሲያደርግ። ስለዚህ ኢት ሜይ ቢ ፋይንድ ዛት ናን ኦፍ ኢትስ ከረንት ብራንድ ኔም አር አፕሮፕሪየት ነው። ስለዚህ ከዛ ከሚያመርተው ብራንድ ኔም ጋራ ከረንት የሚያመርተው ብራንድ ኔም ከረንት ላይ ከሚያመርተው ፕሮዳክት ጋራ በፊት የሚጠቀሙ ብራንድ ኔም ካልሄደለት አዲስ ፕሮዳክት ሲያመርት ያንን ብራንድ ላይ ይጠቀሙ ይችላል ማለት ነው። ስለዚህ ኒው ብራንዲንግ ስትራቴጂ እንደዚህ መጠቀም ትችላላችሁ። የመጨረሻው ስትራቴጂ ደግሞ ኮብራንድስ ነው። ኮብራንድስ ማለት የራይዚንግ ፌኖሚና ኢን ዘ አፒራንስ ኦፍ ኮብራንዲንግ ኢዝ ዱዋል ብራንዲንግ ነው። ኮብራንዲንግ ምንድነው? የዱዋል ብራንዲንግ ይባላል። ኦን ዊች ቱ ኦር ሞር ዌል ናውን ብራንድስ አር ኮምባይንድ ኢን አን ኦፈር ነው የሚለው። ስለዚህ ሁለት በጣም ታዋቂ እና ከዛ በላይ ሁለት በላይም ሊሆን ይችላል ኦርጋናይዜሽኖች ወይም ካምፓኒዎች ወይም ብራንዶች አንድ ላይ በመሆን የሚፈጥሩበት አዲስ ብራንድ። ለምሳሌ ሁለት ታዋቂዎቹ ብራንድ ኮካ እና ፔፕሲ አለ። እነዚህ አሁን አንድ ላይ መርጅ አድርገው አዲስ ፕሮዳክት ቢያቀርቡልን ምን ይባላል? ኮብራንዲንግ ወይም ዱዋል ብራንዲንግ ይባላል ማለት ነው። ስለዚህ ኢች ብራንድ ስፖንሰር ኤክስፔክት ዛት አዘር ብራንድ ኔም ዊል ስትሬንግዝን ብራንድ ፕሪፈረንስ ኦር ፐርቼዝ ኢንቴንሽን ነው። አስቡት አሁን ሁለቶቹ በጣም ታዋቂ ስለሆኑ አዲስ መርጅ አድርገው ሲሰሩ ደግሞ በጣም አሪፍ የሆነ ያቀርባሉ ብሎ ስለሚያስብ ሰው ይገዛቸዋል ማለት ነው። ስለዚህ ኮብራንዲንግንም ሊከተሉ ይችላሉ ማለት ነው። ስለዚህ 5 የሚሆኑ የብራንዲንግ ስትራቴጂን አየን ማለት ነው። አንደኛው ላይን ኤክስቴንሽን አየን። ላይን ኤክስቴንሽን ከሆነ አንድ ፕሮዳክት ታመርታላችሁ፣ በተለያየ አይነት ሳይዝ እያመረታችሁ ተመሳሳይ ብራንድ ኔም ትጠቀማላችሁ። ከዛ መልቲ ብራንድ ልትጠቀሙ ትችላላችሁ። መልቲ ብራንድ ከሆነ ግን በአንድም ፕሮዳክት ውስጥ የተለያየ አይነት ሳይዝ ያላችሁ የተለያየ ከለር ፍራቮር ሞዴል ያላችሁ ነገር አምርታችሁ የተለያየ አይነት ብራንድ ትጠቀማላችሁ። ብራንድ ኤክስቴንሽን ከሆነ ደግሞ አዲስ ፕሮዳክት ስታመርቱ በፊት የነበራችሁ ብራንድ ኔም ትጠቀማላችሁ። ኒው ብራንድ ከሆነ አዲስ ፕሮዳክት ስታመርቱ አዲስ ብራንድ ኔም ትጠቀማላችሁ። ኮብራንዲንግ ከሆነ ደግሞ አብራችሁ ከሌላ ድርጅት ጋር ስትሰሩ አዲስ ብራንድ አብራችሁ ስትሰሩ አዲስ ብራንድን ክሬት ታደርጋላችሁ ማለት ነው፣ አብራችሁ የምትሰሩበት። ስለዚህ ይህን ይመስላሉ ባጭሩ። የላይን ኤክስቴንሽን ተቃራኒ መልቲ ብራንዲንግ ነው። የብራንዲንግ ኤክስቴንሽን ተቃራኒ ደግሞ ኒው ብራንዲንግ ይሆናል ማለት ነው። እነዚህን ኮንሲደር አድርጉ ማለት ነው። ሌላኛው ሁለተኛው ኮንሴፕት አንድን ፕሮዳክት አይደንቲፋይ የምናደርገው ከብራንዱ በተጨማሪ በፓኬጂንጉ ነው ማለት ነው፣ በሚታሸግበት ነገር ማለት ነው። ስለዚህ በፓኬጂንጉ አንድን ፕሮዳክት መለየት እንችላለን ማለት ነው። ስለዚህ ፓኬጂንግ ኢንክሉድስ ዘ አክቲቪቲ ኦፍ ዲዛይኒንግ ኤንድ ፕሮዲውሲንግ ዘ ኮንቴነር ኦር ራፐር ኦፍ ዘ ፕሮዳክት ነው የሚለው። ስለዚህ ፓኬጂንግ ማለት ምን ነው የሚያካትተው? የፕሮዳክቱን የሚሸፍነው ነገር ኮንቴነር የምንለው ነገር አለ የሚሸፍነው፣ ወይም ራፐር ኦፍ ፕሮዳክት ነው ከቨር የምታደርጉበት ፕሮዳክት ማለት ነው። ለምሳሌ ብስኩት ብትገዙ ማሸጊያው እንደ ፓኬጅ ይቆጠራል ማለት ነው። ስለዚህ ዘ ኮንቴነር ኦር ዘ ራፐር ኢዝ ኮልድ ፓኬጅ ነው። ስለዚህ ይሄ የሚሸፍነው ነገር ፓኬጅ ይባላል። ዘ ፓኬጅ ማይት ኢንክሉድ አፕ ቱ 3 ሌቭል ኦፍ ማቴሪያልን ሊጠቀም ይችላል ፓኬጅ ማለት ነው። አንደኛ ፕራይመሪ ፓኬጅ ይኖራል፣ ሁለተኛ ሰከንዳሪ ፓኬጅ ይኖራል፣ ሶስተኛ ሺፒንግ ፓኬጅ ይኖራል ማለት ነው። ስለዚህ ፕራይመሪ ፓኬጅ ጥቅሙ ዋናው ኮር ፕሮዳክቱን ለመሸፈን ነው። ሰከንዳሪ ፓኬጅ ከሆነ ደግሞ ፕራይመሪ ፓኬጁን ይሸፍነዋል፣
ሺፒንግ ፓኬጅ የምንለው ደግሞ ፕሮዳክቱን ከፖይንት ኦፍ ፕሮዳክሽን ወደ ፖይንት ኦፍ ኮንሳምፕሽን ድረስ ለማንቀሳቀስ የምንጠቀምባቸው ፓኬጂንግ ማቴሪያሎች ናቸው ማለት ነው። ስለዚህ 3 አይነት ፓኬጂንግ ማቴሪያል እንዳሉ ማወቅ ይጠበቅባቸዋል ማለት ነው። እሺ ኢን ሪሰንት ታይም ፓኬጂንግ ሃዝ ቢካም ፖተንት ማርኬቲንግ ቱል ነው። በቅርብ ጊዜያቶች በጣም ኢንፍሉዌንሻል የሆነ የማርኬቲንግ ቱል እየሆነ መጥቷል። ምክንያቱም ፓኬጁን በማየት ሰዎች የተለያዩ አይነት መረጃ ስለዛ ፕሮዳክት ማግኘት ይችላሉ እና እንደ አድቨርታይዝመንት ቱልም ሆኖ እያገለገለ ስለሆነ ማለት ነው። ኤንድ ዌል ዲዛይንድ ፓኬጅ ካን ክሬት ኮንቪኒየንት ቫሊዩ ፎር ዘ ከስተመር ኤንድ ፕሮሞሽናል ቫሊዩ ፎር ዘ ፕሮዲውሰር ነው የሚለው። ስለዚህ በጣም አሪፍ የሆነ ፓኬጅ ከሆነ ለተጠቃሚው ኮንቪኒየንት ቫሊዩ አለው፣ ምቹ ሆኖ እንዲመጣለት ፕሮዳክቱ ከምንም ነገር ሳይበከል ተሸፍኖ እንዲመጣለት ያደርጋል። ለኮንሱመሩ ማለት ነው። ለሻጩ ደግሞ እንደ ፕሮሞሽናል ቫሊዩ እንደ ማስታወቂያ ይጠቅመዋል ማለት ነው። ምክንያቱም ከቨሩ ላይ የአምራቹ ስም፣ የሚሰጣቸው አገልግሎቶች፣ እንዴት ፕሮዳክቱን መጠቀም እንደሚችሉ ሊያሳይ ስለሚችል ፓኬጁ ማለት ነው። ኤንድ የፕሮዳክት መስት ቢን ፓኬጅድ ቱ ሚት ዘ ኒድ ኦፍ ሆልሴለር ኤንድ ሪቴለር ሚድል ማን ነው እና ፕሮዳክት መታሸጉም ሆልሴለሮች እና ለሪቴለሮች ምቹ መሆን አለበት። ምክንያቱም እነሱ አከፋፋይ ስለሆኑ በጅምላ ታሽጎ ከመጣላቸው ለማሰራጨት አይቸገሩም ማለት ነው። ፎር ኢንስታንስ ኤ ፓኬጅ ሳይዝ ኤንድ ሼፕ መስት ቢን ሱቴብል ፎር ዲስፕላይንግ ኤንድ ስታኪንግ ፕሮዳክት ኢን ዘ ስቶር ነው እና በስቶር ውስጥም ያንን ፕሮዳክት ለተጠቃሚዎች ለማሳየት ቢሞክሩ እሽጉን እያወጡ ለማሳየት አይቸገሩም ማለት ነው። በፍሬ ከምታቀርቡላቸው ፓኬጅ ያለው ነገር እየተሸፈነ እየታሸገ ቢመጣ ምቹ ይሆናል ማለት ነው። ስለዚህ ፓኬጅ እነዚህን ጥቅሞች ይሰጣል። ኢንጀነራል ፓኬጂንግ ዘ ፎሎዊንግ አድቫንቴጅ አሉት ነው የሚለው። በጥቅሉ ስለ ፓኬጂንግ አንደኛ ኢት ፊዚካሊ ፕሮቴክት ዘ ፕሮዳክት ፍሮም ዳሜጅ ነው። አንድ ፕሮዳክት እንዳይጎዳ ያደርጋል መታሸጉ። ሁለተኛ ከስርቆሽ ይታደጋል። ፒልፈሬጅ የምንለው ያው ስሞል አማውንት ኦፍ የሆኑትን እያወጡ አሁን በፍሬ ቢሆን የምታቀርቡት ሊሰረቅ ይችላል፣ ግን ታሽጎ ስለሆነ መከፈቱ ይለያል ከተሰረቀ። ስለዚህ ከፒልፈሬጅ እና ከቲፍ ይጠብቃል ማለት ነው። ኤንድ ኢት ሄልፕስ አይደንቲፋይንግ ዘ ፕሮዳክት ነው እና ከቨሩን በማየት ፕሮዳክትን ብዙ ጊዜ እንለያለን። ስለዚህ ፕሮዳክቱን አይደንቲፋይ ለማድረግ እንችላለን ማለት ነው። ለምሳሌ የተለያዩ አይነት ብስኩቶች ቢመጡላችሁ እና እንዲሁ ተከፍተው ብታዩዋቸው ላይለዩዋቸው ትችላላችሁ። ግን ፓኬጁ ነው እስከ ፓኬጁ ከመጣላችሁ የትኛው ምን አይነት ብስኩት እንደሆነ ፓኬጁን በማየት ለመረዳት ትችላላችሁ። ይህን ኢት ኢምፐልስ ባይንግ ነው። ኢምፐልሲቭ ባይንግን በስሜት ተገፋፍታችሁ ከቨሩ አምሯችሁ እንድትገዙት የማድረግ አቅም አለው ፓኬጁ ማለት ነው። ኤንድ ኢት ኦልሶ ዩዝድ አስ እንደ አድቨርታይዝ ሚዲያም ይጠቅማል፣ አይተነዋል። እና ኢንፎርሜሽን ቱልም ሆኖ ማገልገል ይችላል። ብዙ መረጃዎች ራሱ ላይ ስላሉ ማለት ነው። ከቨሩ ላይ የተጻፉ መረጃዎች ስላሉ ኤንድ ኢት ሰርቭ አስ የሴልስ ቱል እንዳልነው አድቨርታይዝመንት ቱል ከሆነ የሴልስ ቱልም ሆኖ ያገለግላል ማለት ነው። ሶስተኛው ደግሞ ኮንሴፕት ምንድን ነው የምንመለከተው? ላቤሊንግ ነው። ላቤሊንግ ማለት በአጭሩ ሪትን ኢንፎርሜሽን ናቸው። በፕሮዳክት ፓኬጅ ላይ የምንጽፋቸው የሚጻፉ ጽሁፎች ሌብሎች ነው የሚባሉት፣ በፓኬጁ ላይ የሚጻፉት ማለት ነው። ስለዚህ ሌብል ማለት ኢዝ ኤ ፓርት ኦፍ ዘ ፕሮዳክት ዛት ኬሪስ ኢንፎርሜሽን አባውት ዘ ፕሮዳክት ኤንድ ዘ ሴለር ነው። ስለዚህ ስለ ሻጩ ስለ ፕሮዳክቱ የሚገልጹ ጽሁፎች በከቨሩ ላይ ያሉት ምን ይባላሉ? ሌብል ይባላሉ ማለት ነው። ሌብል ሜይ ቢ ፓርት ኦፍ ፓኬጅ ነው የሚለው የፓኬጁ ፓርት ሊሆን ይችላል። ፓኬጁ ላይ የሚጻፍ ነገር ኦር ኢትስ ሜይ ቢ ኤ ታግ አታች ቱ ዘ ፕሮዳክት ነው። ታግ የምንለው አሁን የናይክ ታግ ምንድነው? ራይት ምልክት ነዋ። ያ ራይት ምልክት ፕሮዳክት ላይ አታች ሆኖ ሊቀርብላችሁ ይችላል ማለት ነው። ስለዚህ ፕሮዳክት ፓኬጁ ላይ ሊኖር ይችላል፣ ወይም በታግ መልኩም እዛው ፕሮዳክቱ ላይ ተያይዞ ሊመጣ ይችላል ማለት ነው። ይህን ይመስላል ማለት ነው ሌብል። ኤንድ ኦብቪየስሊ ዜር ኢዝ ክሎዝ ሪሌሽንሺፕ ቢትዊን ሌብሊንግ ፓኬጅ ኤንድ ብራንዲንግ ነው። ስለዚህ ባየነው መሰረት ሌብል ፓኬጅ እና ብራንዶች ሪሌሽን አላቸው ማለት ነው። ስለዚህ ብራንዲንግ ማለት ስሙ ነው የሚጠራበት። ያን ብራንዲንግ በፓኬጁ ላይ ማሳየት እንችላለን። በፓኬጁ ላይ የሚጻፈው ጽሁፍ ደግሞ ሌብሊንግ ይባላል ማለት ነው። ስለዚህ ብራንድ ኔሙን የምንጽፈበት ሪትን ኢንፎርሜሽኑ ሌብል ይባላል። ስለዚህ ሶስቱ ኮንሴፕቶች የተያያዙ ናቸው ማለት ነው እና አንድ ፕሮዳክት አይደንቲፋይ እንድናደርግ ያስችሉናል ማለት ነው። እና ቀጣይ የምንመለከት ታይፕ ኦፍ ሌብል ነው። የሪትን ኢንፎርሜሽኖቹ አይነት 3 አይነት አሉ። አንደኛው ብራንድ ሌብል ነው፣ ሁለተኛው ዲስክሪፕቲቭ፣ ሶስተኛው ግሬድ ሌብል ይባላል። ስለዚህ ብራንድ ሌብልን ስንመለከት ሲምፕሊ ዘ ብራንድ ኔም አፕላይድ ቱ ዘ ፕሮዳክት ኦር ዘ ፓኬጅ ነው የሚለው። ስለዚህ የብራንድ ሌብል የምንለው ምንድነው? የብራንድ ኔሙን ነው በቃ በፕሮዳክቱ ላይ እንትን ፕሮዳክት ብሎ የሚገልጽ ነው። ሌላ ተጨማሪ ነገር የማያሳይ ማለት ነው። የብራንዱ ኔም ብቻ ነው የሚገልጸው በጽሁፍ ማለት ነው። ሁለተኛው ዲስክሪፕቲቭ ሌብል ከሆነ ግን ኢት ጊቭስ ኦብጀክቲቭ ኢንፎርሜሽን አባውት ዘ ፕሮዳክት ዩዝስ ኮንስትራክሽን ኬር ፐርፎርማንስ ኤንድ አዘር ፐርቲነንት ፊቸርስ ኢንግሪዲየንትስ ኤንድ ኒውትሪየንት ኮንተንት ነው የሚለው። ስለዚህ
የዲስክሪፕቲቭ ሌቭሉ ደግሞ ስለ ፕሮዳክቱ ሊሆን ይችላል። ስለ ፕሮዳክቱ አጠቃቀም የተለያዩ መረጃዎችን ከምን ከምን እንደተሰራ፣ ምን መጠንቀቅ እንዳለብን፣ እንዴት እንደሆነ ፐርፎርም የሚያደርገው እና ኢንግሪዲየንቶቹ ከምን ከምን እንደተሰራ ንጥረ ነገሮችን ያለን ብዙ ጊዜ የጾም ነው የፍስክ ነው ብስኩት ብለን ግራ ስንጋባ እነዚህ ኢንግሪዲየንትና ኒውትሪየንቶች ነው የምናየው ማለት ነው። ስለዚህ ይሄ ዲስክሪፕቲቭ ሌቭል ይባላል ማለት ነው። ዲስክራይብ ያደርጋል ስለ ፕሮዳክቱ ወይም ስለ አጠቃቀሙ ማለት ነው። ሶስተኛው ደግሞ ግሬድ ሌብል ነው። ግሬድ ሌብል ማለት አይደንቲፋይ ዘ ፕሮዳክት ጄጅ ኳሊቲ ዊዝ ነምበር ኦር ወርድስ ነው። ወይ በሌተር ኤቢሲ ወይም በወርድ 1 2 እያልን ጄጅ የምናደርጋቸው ብዙ ጊዜ የህዝብ መኪናዎችን ካያችሁ ደረጃ 2 እየተባለ ይጻፍባቸው እንደሱ ማለት ነው። ስለዚህ ደረጃቸውን በኤቢሲ ወይም በ1 2 የሚያሳይ ከሆነ ግሬድ ሌብል ይባላል ማለት ነው። ስለዚህ 3 አይነት ሌብል እንዳሉ ማየት እንችላለን ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ኛው ቀጣው የምናየው ምንድነው? ፕሮዳክት ላይፍ ሳይክል ነው። ስለዚህ ፕሮዳክት ላይፍ ሳይክል እንደ ሰው ልጅ ላይፍ ሳይክል አለው ማለት ነው። ፕሮዳክት ላይፍ ሳይክል ኮንሲስት ኦፍ አግሪጌት ዲማንድ ኦቨር ኤክስቴንድድ ፔሪድ ኦፍ ታይም ፎር ኦል ብራንድስ ኮምፕራይዚንግ ጀነራል ፕሮዳክት ካታጎሪ ነው የሚለው። ስለዚህ ፕሮዳክት ላይፍ ሳይክል ማለት አጠቃላይ ዲማንዱ ነው የሚያሳየን ኤክስቴንድ ፔሪድ ኦፍ ታይም ለዛ ብራንድ ያለውን በጊቭን ፕሮዳክት ካታጎሪ ላይ ያሳያል ማለት ነው። በኢንትሮዳክሽን ስቴጅ፣ በግሮዝ ማቹሪቲ እና ዲክላይን ስቴጅ ብለን የምናያቸውን ስቴጆች ማለት ነው። ስለዚህ ዘ ላይፍ ሳይክል ኦፍ ዘ ፕሮዳክት ኮንሲስት ኦፍ 4 ስቴጅ አሉት አለ። ከኢንትሮዳክሽን ጀምሮ እስከ ዲክላይን አለ፣ በመሀል ግሮዝ እና ማቹሪቲ አሉ ማለት ነው። ስለዚህ የእያንዳንዳቸውን ካራክተሪስቲክ እንመለከታለን ማለት ነው። ከዛ በኢንትሮዳክሽን ስቴጅ ላይ ስንመጣ መጀመሪያ ላይ ሴልስ ምን ይሆናል? አዲስን ፕሮዳክት ይዛችሁ ወደ ገበያ ስወጡ ሎ ሴልስ ነው የሚኖራችሁ። ፕሮዳክቱ ስለማይታወቅ ብዙ ሰው አይገዛችሁም። ኮስታችሁ ያንን ነገር የምታመርቱበት ምንድነው ሃይ ኮስት ነው የሚኖርባችሁ። ስላመራረቱ እንዴት ኢፌክቲቭ ሆናችሁ ማምረት ስለማታውቁ ገና ጀማሪ ስለሆናችሁ ትርፋችሁ ኔጌቲቭ ነው። እዚህ ጋር ትርፍ አይታሰብም። መጀመሪያ ላይ ስገቡ ማርኬቲንግ ኦብጀክቲቫችሁ የሚሆነው ምንድነው? ብራንድ አዌርነስን እና ትራያልን በቃ ሙከራ እንዲያደርጉ ገዝተው እና ብራንዱ እንዲታወቅ ነው የምታደርጉት እዚህ ስቴጅ ላይ። እና ፕሮዳክቱ በቃ ኦፈር የሆነ ቤዚክ ፈንክሽን የሚሰጥ ፕሮዳክት አይነት ነው የምታመርቱት ማለት ነው። ይህን ፕራይሳችሁ ምንድነው? ኮስት ፕላስ ፕራይስ ነው። ለምሳሌ አንድ ፕሮዳክት ስታመርቱት ፐር ዩኒት አንድ ፕሮዳክት 50 ብር ካስወጣችሁ 15 ብር ላትርፍ ካላችሁ 15ቷን ደምራችሁ 65 ብር ትሸጡታላችሁ ማለት ነው። ስለዚህ ኮስት ፕላስ ፕራይስ ሜትድ ነው የምትጠቀሙት ማለት ነው። ዲስትሪቢዩሽን ስትራቴጂያችሁ በዚህ ስቴጅ ላይ የሚሆነው ምንድነው? ሴሌክቲቭ ዲስትሪቢዩሽን ነው። ለተወሰኑ አካላት ነው ውስጣችሁ የምታሰራጩት ማለት ነው። ወይም ፕሮዳክታችሁን የሚያሰራጩላችሁ። አድቨርታይዝመንታችሁ ምንድነው የሚሆነው? ማስታወቂያ የምታሰሩት የብራንድ አዌርነስን ለመገንባት እና ኢርሊ አዶፕተሮችን ዲለሮችን ለማግኘት ነው ማለት ነው። ስለዚህ እነዚህ በኢንትሮዳክሽን ስቴጅ ያሉ ካራክተሪስቲክስ ናቸው። ስለዚህ አንድ ቢዝነስ ስትጀምሩ እነዚህን ኮንሲደር ማድረግ አለባችሁ በኢንትሮዳክሽን ስቴጅ ላይ የሚያጋጥሟቸው ነገሮች ስለሆነ። ሁለተኛው ወደ ግሮዝ ስቴጅ ፕሮዳክታችሁ እየተለመደ እየተገዛ ሲመጣ ደግሞ ያሉ ካራክተሪስቲክስ ስናይ ሴል ምንድነው? ራፒድሊ ራይዚንግ ያደርጋል። ሽያጭ እየጨመረ ይመጣል። ኮስታችሁ አቬሬጅ ኮስት ይመጣ። ሃይ ኮስት ነበር ያለብን በአማካይ አቬሬጅ ኮስት ባር ከስተመር እያወጣን እንመጣለን ማለት ነው። ይህን ፕሮፊታችን እየጨመረ ይመጣል፣ ራይዝ እያደረገ ይመጣል። ማርኬቲንግ ኦብጀክቲቫችን ማክሲማይዝ ማርኬት ሼር ነው። ቅድም ፕሮዳክት አዌርነስ መገንባት ነበር ብለናል። አሁን ደግሞ የገበያ ድርሻ ለማግኘት ነው፣ ደንበኞችን ለመያዝ ነው የምንጥረው ማለት ነው። ኤንድ ፕሮዳክታችን ደግሞ ምንድነው? ፕሮዳክት ኤክስቴንሽን ሰርቪስ ዋረንቲ እንጠቀማለን። እዛ ጋር ቤዚክ ፕሮዳክት ነበር ያለው። እዚህ ጋር ፕሮዳክቱን እያስፋፋ ነው፣ አዲሽናል ፕሮዳክት እየጨመርን ዋስትና እየሰጠን አገልግሎታችን እየጨመርን የምንመጣበት ስቴጅ ነው። ፕራይሳችን ደግሞ ፕራይስ ቱ ፔኔትሬት ማርኬት ነው የሚለው። ስለዚህ ፕራይስ የምናደርገው ምንድነው? ወደ ገበያ ውስጥ ጠልቀን እንድንገባ የሚያስችለንን ዋጋ እንጠቀማለን ማለት ነው። ኤንድ ዲስትሪቢዩሽን ስትራቴጂያችን ኢንቴንሲቭ ነው የሚሆነው ማለት ነው። እዛኛው ላይ ሴሌክቲቭ ነበር፣ እዚህ ላይ በስፋት እናሰራጫለን ፕሮዳክታችንን ማለት ነው። ኤንድ አድቨርታይዝመንታችሁ አዌርነስ እና ኢንተረስት በማስ ማርኬቱ ላይ ስለ እናንተ እንዲፈጠር ማድረግ ይሆናል ማለት ነው። እነዚህ በግሮዝ ስቴጅ ላይ የሚገጥሟችሁ ካራክተሪስቲክስ ናቸው ማለት ነው። ኤንድ ማቹሪቲ ስቴጅ ላይ ሲደርስ በቃ ፕሮዳክቱ ከፍተኛ ደረጃ ላይ ሲደርስ ማለትም ሽያጫችሁ ፒክ ሴል ላይ ነው። በጣም መሸጥ ሲጀሩ ሎ ኮስታችሁ እየቀነሰ ትርፋችሁ እየጨመረ ሲመጣ ማለት ነው። ፕሮፊታችሁ ሃይ ሲሆን ማርኬቲንግ ኦብጀክቲቫችሁ በዚህ ስቴጅ ላይ ምን ማድረግ ይሆናል ማለት ነው። ትርፋችሁን እያስጠበቃችሁ የገበያ ድርሻችሁን መጨመር፣ ማርኬት ሼራችሁን ማብዛት ይሆናል ማለት ነው በማቹሪቲ ስቴጅ ላይ።
ከዛ ፕሮዳክታችሁን ደግሞ ምን እያደረጋችሁ ትመጣላችሁ? ዳይቨርሲፋይድ ብራንድ በተለያየ አይነት ብራንድ የተለያዩ ፕሮዳክቶች ሞዴሎችን እያመረታችሁ ትመጣላችሁ። ምክንያቱም አሁን የገንዘብ አቅሙ አላችሁ ፕሮዳክትን ማስፋፋት ስለምትችሉ ማለት ነው። ኤንድ ፕራይሳችሁ ምንድነው? አሁን በዚህ ሰዓት ደግሞ ፕራይሳችሁ የሚሆነው ቤስት የሚባለው ኮምፒውተራችሁን ታያዩና ከእሱ ጋር የተመጣጠነ ሂሳብ ይሆናል ማለት ነው ፕሮዳክታችሁን የሚሸጡበት ዋጋ። ኤንድ ዲስትሪቢዩሽናችሁ ምን ይሆናል? ሞር ኢንቴንሲቭ ነው። በጣም እየጨመረ ነው የሚሄደው። በሰፊው ፕሮዳክታችንን እያሰራጨን እንሄዳለን ማለት ነው። ኤንድ አድቨርታይዝመንታችን ምንድነው? ቱ ስትረስ ብራንድ ዲፈረንስ ኤንድ ቤኒፊት ነው። አሁን ግን ተፎካካሪ ስላለብን ከእነሱ ብራንድ የእኛን ብራንድ ሰው ለይቶ እንዲገነዘቡ ማድረግ ላይ ነው ዋና ትኩረታችሁ እና ከእነሱ የተሻለ ምን ጥቅም እንደምትሰጡ ለማሳየት ነው እዚህ ላይ ማስታወቂያ የምታሰሩት ማለት ነው። ይህም የማቹሪቲ ስቴጅ ካራክተሪስቲክ ነው። አራተኛው ዲክላይን ስቴጅ ላይ ሲደርስ ፕሮዳክታችን የእኛ ምርታችን እየቀነሰ ሲመጣ ወይም ምርታችን ወይም ድርጅታችን እስከ መዘጋት ደረጃ የሚደርስበት ስቴጅ ላይ ሽያጫችን ምን እየሆነ ሲመጣ ነው? እየቀነሰ ሲመጣ ሎ ኮስት ፐር ከስተመር ያው ኮስቱ ያው ነው እየቀነሰ ነው፣ ዝቅተኛ ነው። ትርፋችን ነው ትርፋችን ሽያጫችን ቀነሰ ማለት ትርፍ ይቀንሳል። ማርኬቲንግ ኦብጀክቲቫችን ስለዚህ ምንድን ነው የሚሆነው? አሁን እዚህ ከምታተኩር ወጪ ቅነሳ እና ያ ብራንድ እየቀነሰ ተፈላጊነቱ እየቀነሰ የሚመጣበት ስቴጅ ላይ ነው። ስለዚህ ዋና እንትላችሁ ምንድነው? ወጪያችሁን መቀነስ ነው። ምክንያቱም በዚህ ስቴጅ ብዙ እየሸጣችሁ ስላልሆነ ወጪያችሁን በመቀነስ ነው የምታጣጥሙት። ምክንያቱም ብዙ ሽያጭ የላችሁም። እንዳትከስሩ ምንድነው ወጪያችሁን ትቀንሳላችሁ ማለት። ወጪያችሁን ስቀንሱ ምርታችሁም እየቀነሰ ይመጣል ማለት ነው። ይሄን ፕሮዳክታችሁ ላይ ደግሞ ምንድነው የምታደርጉት? ፌዝ አውት ዊክ አይተም ነው። በቃ ፌዝ አውት ሪሙቭ ማድረግ ነው። ዊክ የሆኑ አይተሞችን ወይም ፕሮዳክቶችን እያስወገድን የምንመጣበት ስቴጅ ነው። ፕራይሳችን ምንድነው? ከት ፕራይስ ነው። ዋጋ እየቀነሳችሁ ነው የምትመጡት። ምክንያቱም ሰው መግዛት እያቆመ ስለሆነ የእናንተን ፕሮዳክት ማለት ነው። ኤንድ ዲስትሪቢዩሽን ስትራቴጂያችን ምን ይሆናል ማለት ነው? ሰሌክቲቭ የሆነ ነው በጣም። እስካሁን ምንድን ነበር? ኢንቴንሲቭ አለን፣ ሰሌክቲቭ አይተን ነበር። አሁን ደግሞ በጣም ሰሌክቲቭ ነው። አሁንም ጎ ነው የምንሄደው። ሰሌክቲቭ ፌዝ አውት አንፕሮፊቴብል አውትሌቶችን፣ የማያዋጡ አውትሌቶችን፣ ቦታዎችን ወይም ማሰራጫ ቦታዎችን እየቀነስን እንመጣለን ማለት ነው። ኤንድ አድቨርታይዝመንታችሁ የሚሆነው ምን ለማድረግ ነው? ሬዱስ ቱ ዘ ሌቭል ቱ ሪቴን ሃርድ ኮር ሎያል ከስተመር ነው። ስለዚህ በዚህኛው ስቴጅ ላይ ደግሞ ሃርድ ኮር የሆኑ ሎያል ከስተመሮቻችሁን ለመያዝ ነው የምጥሩት እንጂ ብዙም ለማትረፍ አትሄዱም ማለት ነው። ምክንያቱም እየከሰራችሁ ስለሆነ ታማኝ የሚባሉ ደንበኞቻችሁን ይዛችሁ ለመቀጠል ነው የምትሞክሩት በዚህ ስቴጅ ላይ ሲደርሱ ማለት ነው። ኤንድ በእያንዳንዱ ስቴጅ ላይ የምትጠቀሙት የማርኬቲንግ ስትራቴጂ ምን ይመስላል ብለን ስናይ ኢንትሮዳክሽን ስቴጅ ላይ የምንጠቀመው ራፒድ ስኪሚንግ ስትራቴጂ ሊሆን ይችላል። ስሎ ስኪሚንግ፣ ራፒድ ፔኔትሬሽን፣ ስሎ ፔኔትሬሽን ስትራቴጂ ልንጠቀም ይችላል። እነዚህ ምንድነው ልዩነታቸው ስንል ራፒድ ስኪሚንግ ላይ ወደ አዲስ ፕሮዳክት ይዛችሁ ወደ ገበያ ስትገቡ ማለት ነው ምን ልታደርጉ ትችላላችሁ? ላውንቺንግ ኒ ፕሮዳክት አት ሃይ ፕራይስ ኤንድ ሃይ ፕሮሞሽን ሌቭል ነው የሚለው። ስለዚህ አንድ ፕሮዳክት በጣም ከፍተኛ ዋጋ ያለው ውድ የሆነ ፕሮዳክት እና ከፍተኛ የማስታወቂያ ወጪ አውጥታችሁ አስተዋውቃችሁ በከፍተኛ ዋጋ ያንን ፕሮዳክት ለመሸጥ ነው የምትሩ በዚህ ስቴጅ። ራፒድ ስሎ ስኪሚንግ ከሆነ ደግሞ ላውንች የምታደርጉት ሃይ ፕራይስ ሆኖ ሎ ፕሮሞሽን ነው። እዚህኛው ላይ ደግሞ ከፍተኛ ዋጋ ያለውን ፕሮዳክት በብዙ ማስታወቂያ ሳታስተዋውቁ ይዛችሁ ወደ ገበያው መግባት ነው። ሶስተኛው ስትራቴጂያችሁ የሚሆነው ደግሞ ላውንቺንግ ዘ ፕሮዳክት አት ሎ ፕራይስ ኤንድ ስፔንዲንግ ሄቪሊ ኦን ፕሮሞሽን ነው። ወይም ራፒድ ፔኔትሬሽን ከሆነ ደግሞ ከፍተኛ ምንድነው የማስታወቂያ ወጪ እና ዝቅተኛ ዋጋ ያለው ፕሮዳክት ይዛችሁ ትገባላችሁ ወደ ገበያ ማለት ነው። ይሄን ስሎ ፔኔትሬሽን ከሆነ ደግሞ አዲስ ፕሮዳክትን ይዛችሁ ስትገቡ በዝቅተኛ ዋጋ እና በዝቅተኛ ማስታወቂያ የምትሸጡ ከሆነ ስሎ ፔኔትሬሽን ተጠቀማችሁ ማለት ነው። ስለዚህ ስለ አድቨርታይዝመንት እና ስለ ፕራይስ ነው የሚያወራው የአራቱ ስትራቴጂዎች። ስለዚህ በየትኛው ስትራቴጂ ላይ ነው ሃይ የምጠቀመው፣ ሃይ ሎ ሃይ ምናምን የሚለውን መለየት ይጠበቅባቸዋል ማለት ነው። በዚህ በኢንትሮዳክሽን ስቴጅ የትኛውን ይዤ በገባ በዛ ኤሪያ ላይ ያዋጣኛል የሚለውን መለየት ይጠበቅብናል። ሌላኛው በግሮዝ ስቴጅ ላይ ሲደርሱ ደግሞ አሁን በጣም እያደጋችሁ ሽያጫችሁ እየጨመረ ትርፋችሁ እየጨመረ ኮስታችሁ እየቀነሰ የሚመጣበት ስቴጅ ላይ ምን እያደረጋችሁ ትመጣላችሁ? ኢምፕሩቭ እያደረጋችሁ ትመጣላችሁ ማለት ነው። ምናችሁን? የፕሮዳክት ኳሊቲያችሁን ሊሆን ይችላል። አዳዲስ ፕሮዳክት ፊውቸሮችን ልታሳዩ ትችላላችሁ። ስታይሉን እያሻሻላችሁ ልትገቡ ትችላላችሁ ወደ ገበያ። ኤንድ አዳዲስ ሞዴሎችን ማድረግ ታደርጋላችሁ። ፍላንከር ፕሮዳክቶችንም ክሬት ታደርጋላችሁ ማለት ነው። በሳይዝ በፍሌቨር ምናምን በሞዴል የተለያዩ ፕሮዳክቶችን በከለር የተለያዩ ፕሮዳክቶችን ልታቀርቡ ትችላላችሁ። ኢንተር ኒው ማርኬት ሴግመንት ወደ አዳዲስ ማርኬት ሴግመንቶች ሊገቡ ትችላላችሁ። ምክንያቱም እያደጋችሁ የገንዘብ አቅማችሁ እየጨመረ ስለሆነ። ኤንድ ኢንክሪዚንግ ዲስትሪቢዩሽን ካቨሬጅ ኤንድ ኢንተር ኒው ዲስትሪቢዩሽን ቻናል አዳዲስ ዲስትሪቢዩሽን ቻናሎች መጠቀም ሊሆን ይችላል እና በዛም በመጠቀም ደግሞ ዲስትሪቢዩሽን
ከቨሬጃችሁን ወይም ፕሮዳክታችሁን ተደራሽነቱን መጨመር ሊሆን ይችላል የምትጠቀሙት ስትራቴጂ። ወይም ሽፍት ታደርጋላችሁ ከብራንድ አዌርነስ አድቨርታይዝመንት ወደ ፕሮዳክት ፕሪፈረንስ ማለት ነው። ኢንትሮዳክሽን ስቴጅ ላይ ፕሮዳክት አዌርነስ ነበር። አሁን ደግሞ የፕሮዳክት ፍላጎት እንዲኖር ለማድረግ ይሆናል የምትጥሩት ማለት ነው። ስለዚህ በዚህ ስቴጅ ላይ ሌላው ደግሞ ሎ ፕራይስ ቱ አትራክት ዘ ኔክስት ላየር ኦፍ ፕራይስ ሴንሲቲቭ ባየር እና ሎ ፕራይስንም ሴት አድርጋችሁ የሆነም ፕሮዳክት ልታቀርቡ ትችላላችሁ። ምክንያቱም ያ ፕራይስ ሴንሲቲቭ የሆኑ ባየሮች ስለሚኖሩ ዝቅተኛ ዋጋ ያለው ፕሮዳክት የሚገዙ ወይም ኢኮኖሚ ሌቭላቸው ዝቅተኛ ለሆኑ ሰዎችም አፎርድ የሚያደርጉ ፕሮዳክቶችን ልታቀርቡ ትችላላችሁ ማለት ነው። ስለዚህ በዋናነት እዚህ ስቴጅ ላይ የፕሮዳክትን ፊውቸር ኳሊቲ፣ ሳይዝ ወደ አዳዲስ ማርኬቶች መግባት ላይ አተኮራችሁ ነው የምትሰሩት ማለት ነው። በዚህኛው ስቴጅ ላይ ከደረሳችሁ የምትከተሉ ማርኬቲንግ ስትራቴጂ ማለት ነው። ቀጣይ ደግሞ ማቹሪቲ ስቴጅ ላይ ስትደርሱ የምትከተሉት 3 ስትራቴጂዎች አሉ። የመጀመሪያው ማርኬትን ሞዲፋይ ማድረግ ነው። ማርኬት ሞዲፊኬሽን ማለት አትራክቲንግ ኤንድ ኮንቨርቲንግ ናን ዩዘር ነው። የእናንተ ፕሮዳክት የማይጠቀሙ ሰዎችን በመሳብ የእናንተ ፕሮዳክት ተጠቃሚ ማድረግ ሊሆን ይችላል። ኢንተርኒው ማርኬት ሴግመንት ወደ አዳዲስ ማርኬት ሴግመንቶች መግባት ሊሆን ይችላል። ኦር ዊን ከስተመር ኮምፒውተር ከስተመር የተፎካካሪዎቻችሁን ከስተመር ወደ እናንተ ለማምጣት ሊሆን ይችላል እዚህ ላይ የምትሰሩት ማለት ነው። ስለዚህ በዚህ ወይ ማርኬታችሁን ሞዲፋይ ማድረግ ትችላላችሁ። ወይም ፕሮዳክቱን ሊሆን ይችላል ሞዲፋይ የምታደርጉት ማለትም ኳሊቲው ሊሆን ይችላል የምታሻሽሉ ከዱራቢሊቲ ከሪላያቢሊቲ ከስፒድ ከቴስት አንጻር ልታሻሽሉ ትችላላችሁ። ወይም ስትራቴጂክ ኦፍ ፊውቸር ኢምፕሩቭመንት ባህሪያቶችን ማሻሻል ለምሳሌ ከሳይዙ አንጻር ከክብደት ከማቴሪያል ከምትጠቀሙት ወይም አክሰሰሪዎች አብራችሁ ከዛ ፕሮዳክት ጋር የምትሸጧቸው ምርቶች ሊጨምሩ ትችላላችሁ ማለት ነው። በዚህ ባጭሩ ፕሮዳክቱን ታሻሽሉታላችሁ ነው። ይሄን ስትራቴጂ ኦፍ ስታይሊሽ ኢምፕሩቭመንት ወይም ሪስታይሊንግ ፓኬጅ ነው። አስተሻሸጉን ሊቀይሩ ትችላላችሁ። ስታይሉን በጥቅሉ የፕሮዳክቱን ማሻሻል ሊሆን ይችላል በዚህኛው ስቴጅ ላይ ማለት ነው። ስለዚህ ፕሮዳክቱን ይሆናል ሞዲፋይ ታደርጉታላችሁ እንደ ጥቅል ማርኬቱን ሞዲፋይ አድርገን። ሶስተኛ ማርኬቲንግ ሚክሶችን ሞዲፊኬሽን ልናደርግ እንችላለን። ማርኬቲንግ ሚክስ ስንል ፕራይስ ሊሆን ይችላል። ፕራይሳችሁን ልቀንሱ ትችላላችሁ። የኳንቲቲ ዲስካውንት ልታደርጉ ትችላላችሁ። ብዙ ለሚገዛችሁ ቅናሽ ልታደርጉ ትችላላችሁ። ብድር ልታመቻችሁ ትችላላችሁ። ምክንያቱም እዚህ ስቴጅ ላይ ተፎካካሪያችሁን ለመብለጥ ስለሆነ ማለት ነው። ይሄን ዲስትሪቢዩሽን ላይ ሞር አውትሌት ፔኔትሬሽን የዲስትሪቢዩሽን ቻናሎችን ልትጠቀሙ ትችላላችሁ። ማስታወቂያ ላይ አድቨርታይዝመንታችሁን ልጨምሩ ትችላላችሁ። ምክንያቱም ተፎካካሪ ስለበዛባችሁ ሴልስ ፕሮሞሽን ልታካሄዱ ትችላላችሁ። ሴልስ ፕሮሞሽን ማለት ምንድነው? ሾርት ተርም ዲስካውንቶችን ለአጭር ጊዜ የሚቆይ ዲስካውንት ስላቀረብን ግዙ እያላችሁ ቶሎ ቶሎ እንዲገዟችሁ ታደርጋላችሁ። ፐርሰናል ሴሊንግ ልትጠቀሙ ትችላላችሁ። ቤት ለቤት በአካል እየሄዳችሁ ፕሮዳክት ልሸጡ ትችላላችሁ። ሰርቪሳችሁን ስፒድ አፕ ያለው ዴሊቨሪ ልታደርጉ ሞር ቴክኒካል አሲስታንት ከስተመሮችን ሞር ቴክኒካል አሲስታንት ለከስተመሮች ልሰጡ ትችላላችሁ እና ክሬዲታቸውን ልታራዝሙላቸው ትችላላችሁ። ስለዚህ የተለያዩ አይነት አገልግሎቶችን በመስጠት ማርኬቲንግ ሚክሳችንን ሞዲፋይ እናደርጋለን ማለት ነው። ስለዚህ ማቹሪቲ ስቴጅ ላይ ማርኬት ሞዲፊኬሽን፣ ፕሮዳክት ሞዲፊኬሽን እና ማርኬቲንግ ሚክስ ሞዲፊኬሽን ስትራቴጂዎችን ልንጠቀም እንችላለን ማለት ነው። እሺ አራተኛው ደግሞ ዲክላይን ስቴጅ ነው። ዲክላይን ስቴጅ ላይ ደግሞ የምንጠቀመው ምንድን ነው? ማርኬቲንግ ስትራቴጂ አይደንቲፋይ ዞስ ፕሮዳክት ኢን ዘ ዲክላይኒንግ ስቴጅ ባይ ሬጉላሪ ሪቪውንግ ዘ ሴል ዘ ማርኬት ሼር ኮስት ፕሮፊት ትሬንድስ ዘን ፎር ኢች ዲክላይኒንግ ፕሮዳክት ማኔጅመንት መስት ዲሳይድ ዌዘር ቱ ሜንቴን ሃርቨስት ኦር ድሮፕ ነው የሚለው። ስለዚህ ማርኬቲንግ ስትራቴጂያችን የሚሆነው በዚህ ጊዜ ምንድን ነው? የትኛው ፕሮዳክታችን ነው ሽያጩ፣ የማርኬት ድርሻው፣ ወጪው፣ ትርፉ እየቀነሰ ያለው የሚለውን አይሚን ወጪው እየጨመረ ትርፉ እየቀነሰ ሽያጩ እየቀነሰ የገበያ ድርሻው እየቀነሰ የመጣው የትኛው ፕሮዳክት ነው የሚለውን ከለየን ወዲያ ያን ፕሮዳክት ማቆም አለብን ወይስ መቀጠል አለብን የሚለውን የምንወስንበት ስቴጅ ነው ማለት ነው። ስለዚህ ወይ እናቆመዋለን ጭራሹኑ ወይ እንቀጥላለን ማለት ነው። በዚህኛው ስቴጅ ላይ ይህንን ስትራቴጂ ነው የምንጠቀመው ማለት ነው። የትኛው እየወደቀ ነው? መውደቁስ ምክንያቱ ምንድነው? ሽያጭ መቀነሱ ነው? ወጪው መጨመሩ ነው? ትርፍ ማነሱ ምናምን ትሬንዱ ምን ይመስላል የሚለውን የምናይበት ስትራቴጂ ነው በዲክላይኒንግ ስቴጅ ላይ ማለት ነው። እሺ ይህን ይመስላል ማለት ነው። በአራቱ ስቴጆች ያሉ የፕሮዳክት ላይፍ ስትራቴጂዎች ማለት ነው ባጭሩ። ይህን ቻፕተር ምንድነው? ስለ ፕሮዳክት ሚክስ አየን። ፕሮዳክት ምንድነው? ፕሮዳክት ላይም ፕሮዳክት ሚክስ ስትራቴጂዎችን አየን። የተለያዩ ኮንሴፕቶችን ፕሮዳክት እንዴት ነው አይደንቲፋይ የምናደርገው ከብራንድ ከፓኬጅ እና ከሌብል አንጻር አይተን ተወያይተናል ማለት ነው። ስለዚህ በዚህ ቻፕተር ላይ የሰራሁላችሁ ጥያቄ አለ ከዚህ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ እና እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ
ሼር እና ላይክ በማድረግ ጓደኞቻችሁ አዳርሱላቸው። ይሄ ቪዲዮ ደርሳችሁ ለመጀመሪያ ጊዜ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እና በቀጣይ በቻፕተር 6 እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው